አብራከ ኤርሚያስ ከተባለ ከእኔ የወጣ የወንድ ዘር ፈሳሽ ነው። ልጆቼ ማህፀን ማነው የልጆቼ የእናቴ ማነው የሚስቴ ማህፀን ውስጥ ገብቶ ልጆቼ የተጸነሱት ማለት ነው አይባልም። ራሱ ቃሉ ራሱ ለመንፈስ ቅዱስ አይባልም። ኦኬ። እንደዚሁም ከማህፀን ዮርዳኖስ ብለህ ስትል ዮርዳኖስ ማህፀን አለው እንዴ? ምን እያላችሁ ነው? መንፈስ ቅዱስ ከዮርዳኖስ ጋር ግንኙነት አድርጎ እኮ እያላችሁ ነው። ከአብራኩ ከመንፈስ ቅዱስ አብራክ የሚወጣ የዘር ፈሳሽ ወደ ወንዙ ሄዶ ከዛ ተቀላቅሎ እያልክ ነው። ይሄ ነውረኛ የሆነ ጽሁፍ ነው። አይ መልሳለሁ ብለህ ካልክ መልስልኝ። ወንዙ ማህፀን አለው መልስልኝ። ወንዝ ማህፀን አለው ብሎ ያስተማረ ካለ ከነቢያትም ከየትኛውም ማለት ነው። እንደዚሁም መንፈስ ቅዱስስ ከአብራክ ተብሎ ሲባል ከአብራኩ የተገኘነን እንዴ? መንፈስ ቅዱስ ከአብራክ ነው እንደ የወለደ አይደለም። ስለዚህ ከሚኪ ጋር ቀጥሉ። በዚህ ጉዳይ ላይ ዶክተር ጋር ስላለን ይቅርታ፣ ጥቂት ደቂቃ ጠብቆኝ እወጣለሁ። ጆ መቀጠል ይችላል። ሚኪ የቀጥሉ። እንግዲህ ሜታፎሪክ የሚባሉን የመጽሐፍ ቅዱስን አረዳድ ኤርሚያስ እንዴት እንደተረዳው ተመልክታችሁታል። በጣም ብራቮ ጎበዝ። ለካ መጽሐፍ ቅዱስ እንደዚህ እየተረገሟችሁ ነው የጠመማችሁ። ሰው እግዚአብሔር አምላክ ልጅ ያለው ሲባል አንተን ሎቱ ስብሐት ከሌላ ሰው ጋር ተገናኝቶ የወለደህ ማለት ነው። እንደዛ ነው የምታስበው ማለት ነው። ዳት ማች ከወረድን ማለት ነው። ሰው ከአብራከም አንዴ ይቅርታ ልጨርስ። ሲያወራ ሰምቼዋለሁ አይደል? ተመችቶኝ እንኳን ልጨርስ። ስለዚህ እንደዛ ብለህ ነው የምታስበው። ሜታፎሪካል የሆኑ ንግግሮችን ሊትራሊ የምትወስድ ከሆነ መጽሐፍ ቅዱስ እንዴት እንደምትረዳ አሁን ስለገባኝ ብራቮ፣ ቀጥልበት። በዚህ መንፈቅና መቀጠል ይቻላል። እንደዚህ የምትረዱት ከሆነ ማለት ነው። ከማህፀነ ዮርዳኖስ ሲል ሜታፎሪካል ንግግር ነው የተናገረው። ሜታፎሪካል ንግግር ማለት ምን ማለት ነው? ከጥምቀት ስለተገኘ ኦኬ፣ በጥምቀት አዲሱን ማንነት ስለለበስን ወይም ደግሞ ዳግም ስለተወለድን እንዲሁ የሰው ልጅ ከማህፀን እንደሚገኝ ሁሉ እኛም ደግሞ በጥምቀት እንደተገኘን ለማመልከት ነው። አይ ልጆች ሲባል ሜታፎሪካሊ ከዚህ በኋላ እንዳትወስድ፣ ሲሪየስሊ እኔ ፊት ለፊትም እንዳትወስድ፣ በሌላ ውይይትም ማለት ነው ሜታፎሪካል ስለማትወስድ ነው። ከዛ ወንድማችን ትርጓሜውን ካመጣሉት ምን አለ? የሚመቸውን ወሰደና ትክክል ብሎ ተረጎመው። አይ ማይ የተባለው ወንድ ነው፣ ትክክል ነው። መጽሐፍ ቅዱስ ላይ ግን የለም። ትርጓሜውን ተቀበለ። እንደምን አረገ? ከማህፀነ ዮርዳኖስ የሚለውን ግን ካንሰል አደረገ። በጣም አሪፍ ማለት ነው። እና አንድ የቤተ ክርስቲያን አባት ይሄንን ጥቅስ ለውሃ ለጥምቀት አይደለም ብሎ የፈታበት በቃ አሁን እኮ ሪፍሌክሽን አሰጥተሃል። አሁን እናውራ፣ ባፕቲዞ ላይ በደንብ እናውራ። ምን ሪፍሌክሽን ከዚህ በላይ ሆኒ ጆን እሺ፣ ጥሩ። የዮሐንስ ወንጌል ምዕራፍ 3 ቁጥር 5ን ለጥምቀት አይሆንም ብሎ የፈታ አባት አለ። ኦኬ፣ አሁን አንተን እንዴት ማለት አሁን እኮ ደበልቁ የኦርቶዶክስ ነገረ ድነት ትምህርት ተብሎ ነው አይደል እዚህ ላይ የሚናገረው። ስለዚህ ለጠይቅ ሳይሆን መነሳው ሐሳብ ላይ እንወያያለን ማለት ነው። ኦኬ እሺ፣ እኔ አሁን ስለ ጥምቀት ሳወራ ዮሐንስ 3ን ብቻ አይደለም የምናወራው። ቢሆንስ ላይ ወደ 10 ምናምን ቦታዎች ላይ ነው የምንሄድ፣ አዲስ ኪዳን እያወራን ስለሆነ ማለት ነው። ከማርቆስ ወንጌል ፕሮፌት አሁን 3:5 ላይ ነው ከኤርሚያስ ጋር እያወራን የነበረው። ትርጓሜዎችን አመጣን። ይሄንን ደግሞ እርሊ ፋደርስን ፖሊካርፕንም አነሳን። 3:5 ላይ ነው እያወራን ያለ ነው። አንተ ለጥምቀት የፈታው አባት የለም ብለህ የምታወራ ከሆነ ኤቪደንስን አቅርብና እናወራ። እኔ ተፈታበትን ዮሐንስ ወንጌል ምዕራፍ 3 ቁጥር 5 የእግዚአብሔር ቃል ነው። ለዛ ደግሞ መጽሐፍ ቅዱሳዊ ተንደሲዎችን ለማስቀመጥ እችላለሁ። እዚህ በኤፌሶን ምዕራፍ 5 ላይ በቃሉ አጥቧት ይላል። እንግዲህ የማርቆስ ወንጌል ምዕራፍ 16 የውሃ ጥምቀት እንደሆነ የታመነ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ያለውን ግን ሪጀነሬት የምናደርገው ከአንደኛ ጴጥሮስ ምዕራፍ 1 እና ምዕራፍ 3 21 ላይ ያዕቆብ ምዕራፍ 1 ላይም ከእግዚአብሔር ቃል ተወልዳችኋል ይላል። ስለዚህ ጥምቀት ለመዳን ከሆነ ከእግዚአብሔር ቃል እንደምንወለድ መጽሐፍ ቅዱስ ስለሚናገር ከላይ ስለሚያደርግብህ ይህን ይዘን ያዕቆብን ሳነሳለህ፣ ይህን ይዘን ጴጥሮስን ሳነሳና ይህን ይዘን ኤፌሶንን ሳነሳ ታግባባናለህ ማለት ነው። ጥምቀት አንተ ለኃጢአት ስርየትና ለደህንነት ብለህ ስለምታምን የኃጢአት ስርየት የምናገኘው ደግሞ እኛ በእምነት እንጂ በጥምቀት አይደለም ብለህ ስለምናምን ይሄ ጥቅስ የሚፈታው ይሄ እግዚአብሔር ቃል እንግዲህ እንደምታውቀው በዮሐንስ ወንጌል ምዕራፍ 7ም
ከክርስቲያን ሆድ ውስጥ የሚወጣው የህይወት ውሃ ወንዝ ነው። ወራጅ ወንዝና ቋሚ ወንዝ ሆኖ ተፈቷል። ውሃ የሚለው ቃል የመጀመሪያው ምንድነው ሲባል ቋሚው የእግዚአብሔር ቃል ሪጀነሬት ያደረግንበት፣ ሌላው ደግሞ የሚወጣው ተጓዥ የሆነ ውሃው ነው ማለት ነው። ስለዚህ ማንም የተጠማ ቢኖር ወደ እኔ ይምጣ ብሎ ከእኔ አንተ እይታ ነው ማስረጃ ስጠኝ። እንደዛ ተብሎ የተፈታ ምን አልከኝ? ማስረጃ ስጠኝ የእግዚአብሔር ቃል ነው የሚል አንድ የአባት ትርጉም ስጠኝ። እየነገርኩህ እኮ ነው። የእግዚአብሔር ቃል ራሱ ለዚህ ለዮሐንስ ወንጌል ምዕራፍ 3 ራሱ የእግዚአብሔር ቃል የሚፈታው የመጀመሪያው። ስለዚህ የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ቃል ነው። ኦኬ የዮሐንስ ወንጌል ምዕራፍ 3 ቁጥር 5ን ውሃ የሚለውን ቃል ነው ተብሎ የተፈታበትን የመጽሐፍ ቅዱስ ክፍል ልትሰጠኝ ነው? ኦኬ እንደዛ ከሆነ አንተ ጥምቀት ባፕቲዞ ኢመርሽን ለኃጢአት ስርየት ነው እያልክ ነው። ስለዚህ ጥምቀት ደግሞ ለኃጢአት ስርየት አይሆንም እያልኩ ነው ያለሁት። ስለዚህ ጥምቀት ሜንሽን የተደረገበት ስፍራ ሁሉ አዲስ ኪዳን ላይ መሄድ ሊኖርብን ነው። ዮሐንስ ወንጌል ምዕራፍ 3 የእግዚአብሔር ቃል ነው ብያለሁ። አንተ የኃጢአት ስርየት ያስገኛል እያልክ ነው። ስለዚህ እኔ የኃጢአት ስርየት የሚገኘው በእምነት ነው በጥምቀት አይደለም እያልኩኝ ነው። ስለዚህ ጥምቀት ለኃጢአት ስርየት ነው ወደሚለው እንምጣና እዚህ በማርቆስ ወንጌል ምዕራፍ 16 ያለው ያመነ ይጠመቀ ይድናል፣ ያላመነ ግን ይፈረድበታል የሚለው። ስለዚህ አለመጠመቅን ኮንሲኬንሱ ሲከተው አታይም፣ ጀጅመንቱ ሲከተው አታይም። የሐዋርያት ሥራ ምዕራፍ 2 ስትሄድ ልባቸው ተነካ፣ ንስሐ ገቡ፣ አት ዘ ኤንድ ኦፍ ዘ ዴይ ተጠመቁ ነው የሚለው። ለምን የተጠመቁ ሲባል ንስሐ ስለገቡ ስላመኑ። ሶዛት እያወራችሁ ነበረ። ጥምቀት ግን ለኃጢአት ስርየት ሳይሆን ያመነና የኃጢአት ስርየት ያገኘን ሰው የሚጠመቀው ነው ብለን ነው እኛ ምናምነው። ስለዚህ አሁን አንተ እሺ እንደዚህ ከሆነ ባኬንድ ፎርስ ላድርግብህ። ርዕሱ አይደለም ስግደት የክብር ስግደትን እስከ 4ኛው ሴንቸሪ ድረስ የጠቀሰ አባት አምጣልኝ። አታመጣም። ሶላ ስክሪፕት ይችላል። ስለዚህ ብራዘር አሁን የጠየኩን ትተህ ማይሆን ነገር ላይ እየገባ ነውና ማርቆስ ጋር ነው ይሄው የእግዚአብሔር ቃል እየፈታ ነው እያወራን ሰጠውክ ፍታልኝ ውሃን ቃል ነው ብሎ የተረጎመ ወይ ደግሞ ከመጽሐፍ ቅዱስ ውሃን በቃል ፍታልኝ ብዬ ዝም ብዬ ሰማውክ። ስግደት ጋር መጣሁ ስለጥምቀት ያ አልኩኩ ፋዘርስ የምትለኝ ከሆነ ያልኩ ነው። ለስግደት እኔ አንድ ፋዘር ሜንሽን አድርግልኝ እስከ 4ኛው ሴንቸሪ ድረስ አይኖርም ማለት ነው። ስለዚህ ባፕቲዞ ላይ ቆመ ፋዘር ትለናለህ፣ ሳክራመንት ላይ ፋዘር ትላለህ። ስግደት ላይ ስንል ፋዘር የለም፣ ሶላ ስክሪፕት ይችላል። ስለዚህ ለኃጢአት ስርየት ውሃ ነው ብለኝ ሞገተኝ። በዚህ ብናወራ ጥሩ ነው። ቅዱስ ሚካኤል የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ውሃ ለቃል የተፈታበት ማስረጃ ኤቪደንስ አለ የለህም ወንድም አለ። ነገርኩህ እኮ አሁን እየነገርኩህ ጆን። አሁን እኮ ድግጋሚ ለምን ሪፒቴሽን እናደርጋለን? እየነገርኩህ ይህ ስታነሳ ነገርኩህ። የእግዚአብሔር ቃል ከሁሉም በላይ ነው፣ ፈቺ ነው። አሁን የማርቆስ ወንጌል ምዕራፍ 16 አንስተናል፣ ዮሐንስ ወንጌልን አንስተናል። እኔ ስለ ጥምቀት ከእኔ ጋር ስታወራ ማለት ነው አዲስ ኪዳን ሙሉ ነው የምታወራው። አንድ ስፍራ ብቻ አይደለም ቆሜ ማወራ እኮ። ስለዚህ አንድ ወንድም አለም ፕሮፊት እኔ እኮ ጠየኩ ስጠኝ አልኩ። ውሃ ቃል ነው ተብሎ የተፈታበት የመጽሐፍ ቅዱስ ክፍልም አንድ ፋዘር ስጠኛል። ኤፌሶን ምዕራፍ 5 ቁጥር 26 ላይ በእግዚአብሔር ቃል አጥቦት እኔ ምን ሆነ ነው? በእግዚአብሔር ቃል አታምንም እናንተ እኮ? አንብበው የኤፌሶን 5ን አንብበው። ያው እሺ 26ን ምንድን ነው የት ነው ያለው ወንድሜ? እሺ 26 እንደዚህ ይላል፣ በቃሉ አማካይነት በውሃ አጥቦ በማንጻት እንድትቀደስ ይላል። ቃሉን ውሃ እያለ አይደለም እዚህ ጋር ኤፌሶን ምዕራፍ 5 ቁጥር 26 አረፍ በድንግል በደምስከው በቃሉ አማካይነት በውሃ አጥቦ የነገርኩህ ምንድነው? ምን ማለት ነው? እኔ የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ቃሉ ላይ እኔ አልመጣሁም። ውሃ የሚለውን ቃል ተብሎ የተፈታበት አንድ ማስረጃ ስጠኝ። ሌላ ከዚህ በላይ ምን ማስረጃ ፈለግ? በቃሉ አማካይነት በውሃ አጥቦ በማንጻት እንድትቀደስ ይላል። ስለዚህ ውሃ የሚለውን በቃል አማካይነት ብሎ እዚህ ጋር ሲፈታው ታያለህ። ከዛ ባለፈ አንደኛ ጴጥሮስ ላይ ስለ ሪጀነሬሽን ስለ እግዚአብሔር ቃል ሲያወራ ጆን ለምን ተረብሽ ነው?
ከዘላለም ሕይወት አኳያ አይደለም ብለው እንዳይሉ መጽሐፍቶቻቸው ከዘላለም ሕይወት አኳያ ነው የሚናገሩት። መጽሐፍቶቻቸው ከዘላለም ሕይወት አኳያ ነው የሚያወሩት። ኦኬ፣ አንዳንድ የማይመለከታችሁ ሰዎች ገዝታ አትላኩ። ማናውን አገልጋይ ናሆም ምናምን የምትባለው እንዳትልክ እሺ። ደግማ ኦኬ፣ ቴንክ ዩ። ስለዚህ ነገረ ድነት ትምህርታቸው ድብልቅ የሆነ የኦርቶዶክስ ነገረ ድነት ትምህርት ከምንድን ነው የሚቀዳው? እሺ፣ አገልጋይ ናሆም የምትባለው ደግመህ ከላክ በብሎክ አሰናብቱት ወገኖች። እሺ፣ ብሎክ አድርጋችሁ አሰናብቱት። እነግራችኋለሁ። ቴንክ ዩ። እሺ፣ ነገረ ድነት ትምህርታቸው የኦርቶዶክሳውያኑ ከምን ይቀዳል? የካቶሊካውያኑ ከምን ይቀዳል? የኛ የወንጌላውያኑ ከምን ይቀዳል? እንዴ ዝም ብለን ወደ ግራም ወደ ቀኝም ወደ ፊትም ወደ ኋላም ከዛም ጨልፈን ከዚህም ጨልፈን እንትናም ታድናለች፣ እንትናም ያድናል፣ እንትናም ቤዛ ነው፣ እንትናም ቤዛ ነች፣ እንትናም በቸርነታቸው እንትናም በቸርነቷ እያላችሁ ድብልቅልቁ የወጣ ማለት ነው። እኛንም ልክ እንደዚሁ እንድትሉ ይገባል። ኤርሚያስ እንዴ ምንድን ነው የምታወራው? እውነት አሁን እንደው ፕሮቴስታንት እንደዚህ አፉን መልቶ ደረቱን ነፍቶ ሊያናግር የሚችል የነገረ ድነት ትምህርት አለው ወይ? አልበዛም እንዴ? ለማናቃችሁ ብሎ የሚለን ሰው ካለ መጥቶ የኛ የወንጌላውያን አማኞች ነገረ ድነት ትምህርታችን ከምንድን ነው የሚቀዳው? የኛ እኔ እናገራለሁ፣ ሌሎችም ወንድሞችም ሲገቡ ይናገሩታል። የኛ ነገረ ድነት ትምህርታችን የሚቀዳው ከመጽሐፍ ቅዱስ ብቻና ብቻ ነው። ያው መጽሐፍ ቅዱስ ብሎ በሚለው በሁለቱ ኪዳናት ውስጥ በብሉይና በአዲስ ኪዳን እስትንፋሰ እግዚአብሔር አለባቸው ተብሎ በዓለም አቀፍ ደረጃ ከሚታመኑት 39 የብሉይ ኪዳን ቅዱሳት መጽሐፍት፣ 27 የአዲስ ኪዳን ቅዱሳት መጽሐፍት በድምሩ ከ66ቱ ቅዱሳት መጽሐፍት ላይ ብቻና ብቻ ነው የሚቀዳው የጴንጤዎች የነገረ ድነት ትምህርታቸው። እነዚህ መጽሐፍት ደግሞ በሙሉ የሚያወሩት በእግዚአብሔር ልጅ በኢየሱስ ክርስቶስ ሰው አምኖ ንስሐና የኃጢአት ይቅርታውን እንዲያገኝ በስሙ መዳንን እንዲያገኝ መጽሐፍቶቹ ያስተምራሉ። ጌታችን እንደተናገረው በዮሐንስ 5:39 ላይ በመጽሐፍት የዘላለም ሕይወት ያለ ይመስላችኋል፣ እነሱ ግን ስለ እኔ ነው የሚመሰክሩት ብሎ እንዳላቸው የመጽሐፍቶቹ ምስክርነት በሙሉ 66ቱም እስትንፋሰ እግዚአብሔር ያለባቸው ቅዱሳት መጽሐፍት በብሉይ ኪዳን ክርስቶስ መሲሁ ከዳዊት ዘር እንደሚመጣ አሕዛብ ሁሉ እንኳን በስሙ አምነው ንስሐና የኃጢአት ይቅርታቸውን እንደሚያገኙ አስቀድመው ጥቆማ ይሰጣሉ። በትንቢት መልክ ስለተጻፉ በትንቢት መልክ ተነግረዋል ማለት ነው። ስለዚህ የወንጌላውያኑ የኛ የነገረ ድነት ትምህርታችን የለም። ኤርሚያስ ደብቃችሁ ያስቀመጣችሁት ሌላ ትምህርት እኮ አላችሁ። የእናንተ ነገረ ድነት ትምህርት የማናቃችሁ ነው እንዴ? ከነዚህ መጽሐፍት ብቻ ነው እንዴ? ለምሳሌ አባቶች እያላችሁ ገድላት፣ ድርሳናት እያላችሁ ቴብል ቶክ እያላችሁ ሉተር እያላችሁ ካልቪን እያላችሁ የምታወሩት በሌላ ሰዎች ሁሉ መዳን ይቻላል እያላችሁ ታስተምሩ የለ እንዴ ብሎ የሚል ሰው ካለ ዌልካም። እኔ አብሬ የጴንጤ ሚስጥር አለ ብለህ ምትል ካለ ስትዘረግፈው አብሬ ነው የምዘረግፈው። ያለ ርህራሄ ነው የምዘረግፈው። የተደበቀ የጴንጤ ሌላ ትምህርት ካለ ማለት ነው። ከመጽሐፍ ቅዱስ ውጪ ሌላ በዋቢነት ለመዳን የምንጠቅሳቸው የመጽሐፍ ቅዱስ ክፍል ከመጽሐፍ ቅዱስ ውጪ ያሉ ጥቅሶች ካሉ ኑና ነገሩ ወንድሞች እናቶች፣ እኛም እንንገራችሁ። ድብልቁ የኦርቶዶክስ ተዋሕዶ ቤተክርስቲያን የነገረ ድነት ትምህርቷ ከምንድን ነው? ከምን ስለሚጠቅሱ ነው የተደባለቀው? ከመጽሐፍ ቅዱስም ይጠቅሳሉ፣ ከገድላት ድርሳናትም ከታምራትም ከተባለው መጽሐፍ ይጠቅሳሉ። ኢየሱስም ያድናቸዋል፣ ማርያምም ታድናለች። ኢየሱስም ሞቶላቸዋል ለኃጢአታቸው፣ ማርያምም ለኃጢአታቸው ሞታላቸዋለች። ኢየሱስም የኃጢአተኞች መድኃኒት ነው፣ ማርያምም የኃጢአተኞች መድኃኒት ነው። ኢየሱስም የዓለም ቤዛ ነው፣ ማርያምም የዓለም ቤዛ ናት። የአቡነ ተክለ ሃይማኖትን መቃብር ደብረ ሊባኖስም ቤዛ ነው። አዎ ኢየሱስም ለኃጢአተኞች ሞቷል። አንዴን የሞተው አንድን ሞት ሞተ ይላል መጽሐፍ እንደሚናገር። አይ ኖ ጊዮርጊስ 3 ጊዜ ሞቶ የለ እንዴ ብለው ይሉሃል። ለምን ሲል ለእኛ ሲል ይላሉ። እኔን አይመለከተኝም፣ እኛን አይመለከተንም። ጊዮርጊስ የሚባለው 50 አለቃ ሞታ አልሞተ እኔ አይመለከተኝም።
በእውነት ነው የምልህ አይመለከተኝም፣ አንተንም አይመለከተህም። እና ድብልቁ የኦርቶዶክስ ነገረ ድነት ትምህርታቸው ከመጽሐፍ ቅዱስ ብቻ ነው ወይ? እኛስ ከመጽሐፍ ቅዱስ ብቻ ነው ወይ ብለን እንላለን ወይ? አዎ ከሆነ መጥቶ መናገር ነው ወንድሞች እናቶቼ። ነገረ ድነት ላይ ጴንጤዎች አያወሩም ይላሉ። ደግሞ እንደ ጴንጤ ነገረ ድነትን የሚያወራል እንዴ? ነገረ ድነት ትምህርት ማለት የመዳን ትምህርት ከመጽሐፍ ቅዱስ ውጪ አለኝ ብላ አፏን ሞልታ የምትናገር ማናት? ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ልብ በሉ። ሰላም ኤርሚያስ፣ እንዴት አለ? እንዴት ነህ ዮሐንስ? ልከህ ነው እንደዛ ነው መሰለኝ። ነገረ ድነት ላይ እናወራልክና በጣም ጥሩና ድምፅህ ሩቅ ነው። ርቋል። ኦኬ ሻውንስ ይሰማ? ይሰማል። ነገረ ድነት ላይ እናወራልክና ታፍኗል። ድምፅህ ታፍኗል። አሁንም አልሰማ። ኤርፎን ካለ ነቃለው ነው። አይ ኤርፎን አይደለም። አይሰማም? ይሰማል ግን እፍን ያለ ነው። እሺ አይ ነገረ ድህነት ላይ እናውራ ከተባለ እስቲ መዳን በመጽሐፍ ቅዱስ ምንድን ነው የሚለውን ነገር ብናወራበት። ለምሳሌ ጥምቀት ላይ ወይ ቅዱስ ቁርባን ላይ ማውራት እንችላለን። እሺ ጥምቀት ለድህነት ነው ብለህ ታምናለህ? አላምንም። ይሄ መጽሐፍ ቅዱሳዊ ነው? ቤተክርስቲያናችን ጥምቀት ለድህነት ብላ ታምናለች። መጽሐፍ ቅዱሳዊ ጥቅሱን ጥቀሰውና እናወራበታ። ጥምቀት ለድህነት ነው ብላ ቤተክርስቲያን ስታምን የምትጠቅሰው የመጽሐፍ ቅዱስ ክፍል አለ አይደል? በቃ እሱኛውን ክፍል ጥቀሰውና ክፍሉ ላይ ቆመን እናወራበታለን። ዮሐንስ እሺ፣ የዮሐንስ ወንጌል ምዕራፍ 3 ቁጥር 5 እናወራ። ኦኬ ትችላለህ። ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔርን መንግስት ሊወርስ አይችልም ይላል። ሰው ከውሃና ከመንፈስ ካልተወለደ በስተቀር ለኒቆዲሞስ ስለ ዳግም ልደት እያወራው ነው፣ ወይም ደግሞ ስለ ዳግም ልደት ጌታችን መድኃኒታችን ኢየሱስ ክርስቶስ ሚስጥርን እየገለጠለት ነው። ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት አይገባም ይላል። እሱ እንዴት ትመለከተዋለህ? ማለት አይ እኔ አይደለሁም እኔ የምመለከተውን አይደለም። የቤተክርስቲያንህን ትምህርት ንገረን እንጂ ከዛ ደግሞ እኔ ደግሞ እዛ ክፍል ላይ ቆሜ ጌታ ነው ያን ክፍል የተናገረው ግለሰብ የመጀመሪያው እንግዲህ ተደራሲ ተብሎ የሚባለው ግለሰቡ ኒቆዲሞስ ነው። ጌታ ለኒቆዲሞስ ምን እያለው ነው? ምክንያቱም ሁለቱ አካላት ናቸው የሚነጋገሩት፣ ጌታና ኒቆዲሞስ ማለት ነው። ጌታ ለኒቆዲሞስ ሲናገረው ጥምቀት ተጠመቅ እያለው ነው ወይ? ደሞስ በዚህ መሰረትስ ኒቆዲሞስስ ተጠመቀ ወይ? ከመጽሐፉ ላይ መቼም ተጠመቅ ብሎ ካለው እናንተ ያን ቦታ ለጥምቀት ነው ብላችሁ ካላችሁ ያን ክፍል ጌታችን ሲናገረው ኒቆዲሞስ ያንን ቃል ሰምቶ ጥምቀቱን አክሴፕት አደረገው፣ የተቀበለው፣ የተጠመቀው ብሎ የሚለውም በመጽሐፍ ቅዱስ ክፍል ውስጥ ሁሉ ጭምር ታሳየናለህ። ስለዚህ አሁን የቤተክርስቲያናችሁን የዛን ክፍል አፈታት ነው የምትነግረኝ። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 አንተ እንዴት ታየዋለህ ብለህ ሳይሆን ቆይ አንተ እንዴት ታየዋለህ ብለህ ሳይሆን የምትለኝ እኔ እንደ እግዚአብሔር ቃል ነው፣ የእግዚአብሔር ቃል ስለሆነ የእግዚአብሔር ቃል ነው፣ የአምላኬ ቃል ነው፣ ጌታን የተናገረው በደንብ ነው የማየው። ያን ክፍል ግን ቤተክርስቲያንህ እንዴት ተረጎመችው? ለድነት ነው ብላ እንዴት ተረጎመችው? ኒቆዲሞስስ የዳነው በጥምቀት ነው ወይ? ምክንያቱም የተነገረው ለኒቆዲሞስ ነው። ኒቆዲሞስ ከጥምቀት ዳነ ብሎ የሚል ከአራት ወንጌላት ኒቆዲሞስ ያንን ትምህርት ከጌታ ሰምቶ የተጠመቀበትንም የመጽሐፍ ቅዱስ ክፍል ታሳየኛለህ። ኒቆዲሞስም የዳነው በዛ በጥምቀት በኩል ነው ብሎ የሚል ካለ ታሳየኛለህ። ከዛ እንቀጥላለን ማለት ነው። እና የቤተክርስቲያንን ትርጓሜ ንገረን እንጂ ጊዜ ውሰድና ቴንክ ዩ ኤቭሪዋን ትርጓሜውን ለምሳሌ ዮሐንስ አፈወርቅ ከዛም ባሻገር ደግሞ ተርቲሊያን ሁሉም ለውሃ ወይም ደግሞ ለጥምቀት ነው ፈተውት ያለው ሰው። ቤተክርስቲያናችን ደግሞ ከቀደሙት አባቶች ዘመን ዘለልክ ጆ ዮሐንስ አፈወርቅ የነበረው በ400 ክፍለ ዘመን ነው አይደል? አይ ታወራለህ፣ ግን ስታወራ ቅዱስ ቃሉን ጠቀስከው አይደል ጆ? የቅዱስ ቃሉን ጤነኛ ትርጓሜ ቤተክርስቲያን ምን ብላ እንደተረጎመችው በአንድምታም ትርጓሜ እሱን አሳየኝና
ያን ክፍሉ ላይ ቃሉን ቆመ ማለት ነው። ኃይለ ቃሉ እዛ ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ላይ ነው ያለው። የቤተ ክርስቲያንህ አንድምታ ትርጓሜ ምን ይላል? ከቤተ ክርስቲያን ትርጓሜ ሊቃውንቶቹ ካሉት ጀምር፣ ኦርቶዶክስ ካለችው ማለት ነው። ከዛ የኦርቶዶክስን ትርጓሜ አባቶችም እንደዚህ ብለው አጽንተውታል ብለህ ዮሐንስ አፈወርቅንም ኢራኔስንም ሌሎችንም ጠቅሳቸውን ካለ በኋላ ጠቅሳለህ ማለት ነው። አሁን ግን ቅዱስ ቃሉ ላይ ቆመ ተርጉምልን። ቤተክርስቲያኒቱ ምን ብላ እንደተረጎመች ነገር ቴንክ ዩ። ጥሩሽ ምናልባት ኤርሚ የምታውቅ ከሆነ ለአንተ አዲስ አይደለም። የቤተክርስቲያናችን አንድምታ ትርጓሜ ከአባቶች የተቀዳ ነው እንጂ ሌላ አይደለም። ቤተክርስቲያናችንም ስተረጉም ከአባቶች ነው። ሰው ቤተክርስቲያናችን በትርጓሜ ውሃ ጥምቀት እንደሆነ ፈተዋለች። ከዛም ባሻገር ደግሞ የቀደሙት አባቶች ኦን ዘ ሰከንድ ሴንቸሪ ኦን ዘ ፈርስት ሴንቸሪ የነበሩ አባቶች በሙሉ ለውሃ ጥምቀት አስቀምጠውታል። የቤተክርስቲያን ትርጓሜ ከቀደሙት አባቶች የተቀዳ እውነት ስለሆነ ማለት ነው። ሰው ውሃ ወይም ደግሞ ጥምቀት ለድህነት እንደሚሆን አስቀምጠውታል ማለት ነው። እኔ እሱን ይዤ ነው እየሞገትኩት ያለውክ ማለት ነው። አንተ ደግሞ አይ በዚህ ምክንያት አፈርሰዋለሁ ብለህ ንገረኝ። አሁን ኒቆዲሞስ ተጠመቀ አልተጠመቀ ሌላ ጥያቄ ነው። ለምን ክርስቶስ ተናግሮ ያልፈጸሙ ብዙ ሰዎች ስላሉ ኒቆዲሞስ ለምን አልፈጸመም ፈጸመ የሚለው ነገር ኮሽን ስለማያደርገን፣ ለምን ክርስቶስ ብዙዎቹን ወደ መንግስቱ ሊጠራ መጥቶ ያልተቀበሉትም ስላሉ ማለት ነው። እሱ አይደለም ይሿችን የተናገረው ቃል ሕያው ዘላለማዊ ቃል ነው ካለን ያ ደግሞ በምን መልኩ ተፈታ፣ በምን መልኩ ደግሞ እንፍታው የሚለው ነገር ላይ ነው ማውራት ያለብን። ውሃ ለጥምቀት ወይም ደግሞ ጥምቀት ለድህነት መሆኑን አንድ ማስረጃ አስቀመጥኩልን። ከዛም ባሻገር ደግሞ ማርቆስ ወንጌል መሄድ እንችላለን። የተለያዩ መልእክታትን ማንበበን በዛ መልኩ መሄድ እንችላለን። ያው አንድ በአንድ ነው ብዬ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ የቀደሙት አባቶችም ቤተክርስቲያኔም የውሃ ጥምቀት እንደሆነ አስቀምጠዋለች፣ ፈተዋለች። ወደ እግዚአብሔር መንግስት ሊገባ አይችልም ካለ መጠመቅ ወደ እግዚአብሔር መንግስት እንደሚያስገባ በግልጽ አስቀምጦታል ማለት ነው። ወንድም አለም ከተረዳኝ። እሺ ያው እንድጨርስ አላስጨርሰኝም ብለህ እንዳትለኝ ብዬ ነው እንድጨርስ ነው ያልኩህን። አይ ቲንክ ሰምተኸኛል። ዮሐንስ ወንጌል መጽሐፍ ምዕራፍ 3ን ጠቀስከው። ያንተንም መረዳት አላስቀመጥክም። የቤተክርስቲያንህንም ትርጓሜ ዝም ብለህ ያው ኤርሚ ታውቀዋለህ ብለህ አልከኝ። አዎ አውቀዋለሁ። ያንን የማውቀውን ግን ለህዝቡ አንተ ተናገር። ኦርቶዶክስ ያንን ክፍል ምን ብላ ነው የተረጎመችው? ውሃ ብሎ የሚለውን ምን ብላ ነው የተረጎመችው? ጥምቀት ብላ ነው የተረጎመችው? ያንን የአንድምታውን ትርጓሜ ኤርሚ አንተ ታውቀዋለህ ብለህ ዝም ብለህ በደምሳሳው ከምትቶ አንተ ንገረኝና የቤተክርስቲያንን ትርጓሜ አንተ ንገረኝና ጌታችን ደግሞ ኒቆዲሞስን የተናገረበት አለ አይደል? እዛው ክፍል ላይ ኒቆዲሞስ ደግሞ ዋናው ቃሉ የተነገረው ተጠመቅ ብሎ ያለው ነው ብላችሁ ስለምትሉ ተጠመቅ ብሎ ያለው አካል ሳይጠመቅ እናንተ ጥምቀት ነው ብላችኋል ወይ ደግሞ በኋላ የምትጠቅሳቸው የቤተክርስቲያን አባቶች ብላቸውም ጥምቀት ነው ብለውታል ነው። አሁን የመጽሐፍ ቅዱስ ተርጓሚ ዮሐንስ አፈወርቅ አይደለም። ዮሐንስ አፈወርቅ በኋላ ላይ የመጣ ነው። በኋላ ከስንት ከ400 ዓመት በኋላ ማለት ነው። እና የቤተክርስቲያን አባት እንደሆነ ባቅን በኋላ ይመጣ ነው። ቄርሎስ ብለህ ብትል በኋላ ይመጣ ነው። ኢቭን ፖሊካርፕ ብለህ ብትል በኋላ ይመጣ ነው። የመጀመሪያዎቹ ሐዋርያቱ ከጌታ ሰምተው የጻፉቱ ያን ክፍል የተናገረው ጌታ ነው። እንዴት ብለው ተረዱት? ክፍሉን የተናገረው አካልስ ኒቆዲሞስ ያንን ነገር ጥምቀት ብሎ ተረድቶታል ወይ? እና ኒቆዲሞስ የዳነው በጥምቀት ነው ድኗልስ ወይስ አልዳንም? እሱኛውን እዛኛው ላይ ቃሉ ላይ ቆመ ነገርና የቤተክርስቲያን አባቶችን በኋላ ታረቀዋለህ ማለት ነው። አይ ቲንክ አግኝተኛል። ፖሊካርፕ በኋላ የመጣ ነው። የመጀመሪያው ክፍለ ዘመን የአንደኛው መቶ ክፍለ ዘመን በኋላ የመጣ ነው። ከጌታ በኋላ የመጣ ፖሊካርፕ እኮ የቅዱስ ዮሐንስ ተማሪ ነው አይደል እንዴ? የወንጌላዊ ዮሐንስ ተማሪ ነው። ልክ ነው። በታሪክ እንደዛ ይታመናል። እኔ ያልኩ በኋላ የመጣ ነው ብያልኩ። ጌታ ኒቆዲሞስን ባነጋገረው ሰዓት ላይ ፖሊካርፕ የሚባል ሰውዬ እዛ እነሱ ስራ አልነበረም ነው ልልህ የፈለኩት። ሁለቱ አካላት ጌታና ኒቆዲሞስ ጌታና ኒቆዲሞስ ናቸው አይደል እየተነጋገሩ ያሉት። በዛ ሰዓት እነሱ በተነጋገሩበት ሰዓት ላይ ፖሊካርፕ አጠገባቸው ነበር እንዴ? እኮ የዮሐንስ ተማሪ አይደል እንዴ? ከዮሐንስ ተማሪ እኔ የዮሐንስም ተማሪ የማንም ተማሪ ይሁን ልብ በል። ጌታና ኒቆዲሞስ ሲነጋገሩ ፖሊካርፕ እዛ ጌታና ኒቆዲሞስ አጠገብ ነበሩ። የበዛ ሌሊት እንዴ የዮሐንስ ተማሪ ነው አሉ ወንድም አለ። አየው ለዚህ ነው ድብልቅልቁ ማለት ከዚህ
አይ ዮሐንስ ልብ ወንጌላውያን በል የጻፉት አጠገቡ ሆኖ ነው ድብልቅልቁ እንዴ? ከዚህ ይጀምራል ማለት ነው። የጌታችን ድብልቅልቁ ጌርና ከዚህ ጀመረ ማለት ነው። ድብልቅልቁ ከዚህ ጀመረ። እኔ የማን ተማሪ ነው ብዬ ስልህ ነው። የማንም ተማሪ ይሁን የዮሐንስም ተማሪ ይሁን የእንትና የመሐመድም ተማሪ ይሁን የማ ተማሪ ነው አይደለም፣ በታሪክ ውስጥ ይታወቃል። እሱን አይደለም ያልኩ። እኔ እያልኩ ያለሁት ዮሐንስ 3:5 ሲነጋገሩ ሁለት አካላት ናቸው የተነጋገሩት። አንደኛው አካል ጌታ ነው፣ ሁለተኛው አካል ኒቆዲሞስ ነው። ኒቆዲሞስ በሌሊት መጥቶ ጌታ ጋር ሲጠይቀው ሲያወራው ስለ ጥምቀት ኢየሱስ ስለ ጥምቀት ለኒቆዲሞስ እንደነገረው ፖሊካርፕ እዛ አጠገቡ ቆሞ የሰማ ሰው ነው ወይ ነው እያልኩ ያለሁት አይደለም። ልብ በል አሁንም አልደግመውም። ፖሊካርፕ ጌታና ኒቆዲሞስ በዚያ ሌሊት ኒቆዲሞስ በሌሊት መጥቶ ጌታ ጋር ሲያወራው ጌታ ኢየሱስ ስለ ጥምቀት ለኒቆዲሞስ እንዳወራው ፖሊካርፕ እዛ አጠገቡ ቆሞ ሰምቶ የአይን ምስክር ነኝ ስለ ጥምቀት ነው ያወራው ብሏል ወይ? አላለም። ስለዚህ የኢየሱስና የኒቆዲሞስን ንግግር አውዱ ላይ ቆመህ ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ነው አንተ የጠቀስከው። ሙሉውን ነው የሚታየው እስከ 36ኛው ቁጥር ድረስ። ከዛ እሱን ተርጉምልንና እንቀጥላለን ማለት ነው። ቴንኪው። የሆነ ቦታ ላይ ነው ያለሁት። ጸጋ ይብዛልህ። ቀጥል ግን። አይ ይህ እንደሆል በቃ መጽሐፍ ቅዱስ ልጥለው ነው ማለት ነው። ኤርሚ በተገኘ ወይ ደግሞ በሰማኪው ከሆነ መጽሐፍ ቅዱስ ልታስቀምጠው ነው ማለት ነው። ፖሊካርፕ የዮሐንስ ተማሪ ከሆነ ወንጌሉን ደግሞ የጻፈው ዮሐንስ ከሆነ የዮሐንስን መረዳት ነው ያስቀምጠው ማለት ነው ፖሊካርፕ። ይህንን መገንዘብ ካቃተን እንግዲህ እኔ መልሱ ለራስ ትችዋለሁ በተገኘ ከሆነ ማለት ነው። ሲቀጥል ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሚስጥርን እየገለጠለት ነው። ዮሐንስ ወንጌል ምዕራፍ 3 ሙሉውን ብናነበው ኒቆዲሞስ በሌሊት እየመጣ የሚማር ተማሪ ነው። ሚስጥርን እየገለጠለት ነው። የትኛውን ሚስጥር እየገለጠለት ነው? የዳግም ውልደትን ሚስጥር እየገለጠለት ነው። የዳግም ውልደት ደግሞ ወይም ደግሞ ወደ መንግስተ ሰማያት ለመግባት ምን ያስፈልጋል አለው? ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት ሊያይ አይችልም ማለት ዳትስ ታለቀ። ይህንን እንዴት አድርጎ ተፈታ? የቅዱስ ዮሐንስ ፈርስት አንድ ተማሪ የነበረ የወንጌላዊ ይህንን ወንጌል የጻፈው ይህንን ወንጌል የጻፈው ፈርስት አንድ ተማሪ የነበረ ፖሊካርፕ እንዴት ፈታው? ጥምቀት ውሃ ጥምቀት ብሎ ነው የፈታው። አለቀ። 4 ነጥብ። ቤተክርስቲያን ምን ብላ ፈታችሁ? ጥምቀት ብላ ፈታችሁ። 4 ነጥብ። አለቀ። ያንተ ወይም ደግሞ የምታምንበት ወይም ደግሞ የምትመራበት ቤተ እምነት ይሄንን ኦርቶዶክስ ጥምቀት ኦርቶዶክስ ጥምቀት ብላ አልፈታችሁም። እኔ ፊት አትዋሽ። እሺ እኔ ፊት አትዋሽ። ማስረጃ የአንድምታ ትርጓሜ አንተ እንኳን ራሱ ማስረጃ አላመጣም። ዝም ብለህ በመደዳ ነው የምታወራው ያለ መረጃ ማለት ነው። ስጠቅስ ኦርቶዶክስ ስለ ጥምቀት ብላ አልፈታችሁም። እሺ ምን ብላ ነው የፈታችው? ኦርቶዶክስ ምን ብላ ነው የፈታችው? ራስን ልጠይቅ። እኔ የኦርቶዶክስ እንድመልስ አትጠብቀኝ። አንተ ኦርቶዶክሳዊ ስለሆንክ ምን ብላ ነው የፈታችው? ውሃ ብሎ የሚለውን ቃል ምን ብላ ነው የፈታችው ኦርቶዶክስ? አሳየኝ። ትልቁ ላይ አድርጌሃለሁ። አሳየን። አንድምታ ትርጓሜውን ዮሐንስ ላይ ዮሐንስ 3:5 ውሃ ብሎ የሚለውን ማን ብላ እንደፈታች አሳይ ለህዝቡ። እኔ ውጭ ላይ ስላለው ጥቂት ከአንድ ሰዓት በኋላ ወደ ቤት እመለሳለሁ። ግን ዮሐንስ 3:5 ወገኑ የታብ ኮፒ ሊንክ ሼር አድርጉት። ተባረኩ። ጸጋ ይብዛላችሁ። እሺ ወገኖች ታብ ኮፒ ሊንክ ሼር አድርጉት። ጸጋ ይብዛላችሁ። ወንድማችን ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ላይ ባለው ቃል መሰረት ኦርቶዶክስ ያን ክፍል ጥምቀት ብላ ነው የፈታችው ብሏል። ውሃ ብሎ የሚለውን ምን ብላ ነው የፈታችው ነው ያለው? ጥምቀት ያሳየናል ከመጽሐፍ። እናንተ ታብ ኮፒ ሊንክ ሼር አድርጉት። ጸጋ ይብዛላችሁ። ኤፍዬ እንኳን ደህና መጣህ። እህትዬ ወርቅዬ እንኳን ደህና መጣሽ። ኦኬ ቴንክ ዩ።
ኤርሚ እኔ ጋ ነው። ምንም ድምፅ አይሰማም። ወርቅዬ ተችዋን ያዋን ያ ወርቅዬ አቤት ኤርሚ ይሰማሃል? ኤርሚ ምንም ነገር ይሰማኛል። አንድ ቦታ ሆኜ ነው እስከዛ ቤቱ መረጃውን እስኪያመጣ ድረስ። ኦኬ እሺ። ተባረክ። ቅዱሳን ይመጣል ልጁ። ታፕታብ እናደርግ፣ ኮፒ ሊንክ ሼር እናደርግ። አትሊስት ኤርሚ ወደ ትልቁ ስትገባ ለታፕታብ እንዲመች። እሺ እሺ። እና ታፕታብ ማድረግ የምትችሉ አውቶ ክሊከር ያላችሁ አውቶ ክሊከር ተጠቀሙ። በቃ የኤርሚን ፕሮፋይል የተጫናችሁ ለ60 ሰው ሼር ማድረግ ትችላላችሁ። ድጋሚ ደግሞ ለ15 ሰው። እሺ አንድ ያ ዘቱ ያ not this one too, this one three, yeah. I think two, yeah. Okay. እሺ አንዴ ከይቅርታ ጋር ከታች አገልጋዮች ካላችሁ አንድ አፍታኑ ዮሐንስ ኦርቶዶክሳዊ ወንድም ሊያሳየን ያላለ ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 በኦርቶዶክስ አንድምታ ማለት ነው። አንድ ቦታ ነው ያለሁት፣ የምቹ ቦታ አይደለሁኝም። ግን እታች አገልጋዮች ካላችሁ አንድ ሰው የሚችል ሰው ገስት ይላክልኝ። የሚችል ሰው ካለ ከዚህ አውሉጣና ሰላም በሚል አስገባኝ ካር እንዳደርግበት። እሺ 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 እሺ። ሰላም ይችላል በሚል ተባረክ። ኦኬ እሺ። ዮሐንስ በጣም ነው የቆየው እንዴ! ዮሐንስ 3:5 ለማምጣት ይሄና ሀይድ ሆነ ከቆየ በጣም ቅዱሳን። እንግዲህ እስከዛ ድረስ ፕሊዝ ታፕ ኮፒ ሊንክ ሼር አድርጉት። እንደገና ደግሞ ስቶሪያችሁም ላይ አድ አድርጉት ለብዙ ሰዎች እንዲደርስ ማለት ነው። ተባረኩልኝ። የእግዚአብሔር ጸጋ ይብዛላችሁ። ያው ትክክለኛው መዳን የእግዚአብሔር ቃል እንደሚናገር በክርስቶስ ኢየሱስ ነው። ምክንያቱም መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ ብቻ እውነትና መንገድ ሕይወት እንደሆነ ይናገራል። በስራችን ሳይሆን በክርስቶስ ኢየሱስ አምነን እንደዳንን እንዲሁም በጥምቀት እህትዬው ቆይ ትቀጥያለሽ። እንቀበል ዮሐንስ ድነትን እንዳገኘን ነው የሚናገረውና ይሰማሻል። ስላገኘነው ሕይወት እንወያያለን። በፍቅር በሰላም በመከባበር ጤናማ የሆነ ኮመንት በማድረግ ሰሚውን የሚያንጽ የሚያነበውን ሰው የሚጠቅም ለሕይወት የሚሆናቸውን ብቻ እንድንጽፍ ኮመንት ማድረግ ስላለብን ብቻ እንዳንጽፍ በዚህ እንተባበር። ተባረኩልኝ። ስድብ አያንጽም፣ ስድብ ኃጢአት ነው እና ያው ለመዳን ነው ሁሉም ነገር እዚህ ጋር ያለውና ስለምንወዳችሁ ነው እዚህ ጋር ወተን ወንጌልን የምንመሰክረው። እናንተ ጋር ያለውን እውነት ትነግሩናላችሁ። እውነት የምትሉት ካለ እኛም ደግሞ በእግዚአብሔር ቃል እውነት የሆነውን ነገር ሼር እናደርጋችኋለን። ተባረኩልን። እሺ ይሰማል እህትየው? የኔ ድምጽ ይሰማል? ድምጽ ይሰማል ወገኖች? ኤርሚሻ አንተ እንደምን ድምጽ ይሰማል ወይስ አልሰማም? ያንተ ይሰማል ነው እንዴ? አይሰማም። የሚመልስልኝ እኮ ሰው አጣሁኝ። እሺ ድምጼ ከተሰማ አይ ቲንክ ፓስተር ታሬ ወይ ቴዲ ታች አሉ። ኢንቫይት ሳረጋቸው ግን ሁለቱም አይገቡም። አንድ ቦታ ነው ያለው። ኤርሚ የኛ ይሰማሃል? ገስት ላይ ያለ ነው። አዎ ይሰማል። ግርምሽ ኦኬ በቃ
ቴዲ ትችላለህ? ቴዲ ይችላል። ኢትስ ኦኬ። አንድ ሰዓት ምናምን ኖርማል፣ ችግር የለውም። ኦኬ ወይ ቆይ አንዴ ጆ። እሺ አይ አንድ ቦታ ነው ያለሁትኝና ጥሩ ቦታ አይደለሁኝም ያለሁትኝ አንድ 30 ወይ 45 ደቂቃ ያህል ማለት ነው። ግን አለሁኝ ሚኪ ስለገባ ፕሮፌት ሚኪ ስለገባ ዮሐንስ ከሱ ጋር አውራ። የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ላይ ኦርቶዶክስ ውሃ ብሎ የሚለውን ቃል ጥምቀት ብላን የፈታችሁ ብለኛል። እሱም ቃል ታሳየናለህ። ጥልቁ ላይ ያደርጋለሁ። ከሚኪ ጋር ታወራለህ። ቴንኪ እኔ አንድምታው ላይ ተወሰነ እናገራለሁ። ከዛ ከሚኪ ጋር ታወራለህ። ጥምቀት ለድነት ብሎ የሚለውን ማለት ነው። ቴንኪ ጥልቁ ላይ ያደርጋለሁ። አሳየን። እሺ ታንኪ የዮሐንስ ወንጌል ምዕራፍ 3 ቁጥር 5 እንዴት ፈታው? ይኸው ልደቱን ነግሮት መወለጃውን አልነገረውም ነበር እና ሁለተኛ ከአብራክ መንፈስ ቅዱስ ከማኅፀነ ዮርዳኖስ ካልተወለደ መንግስተ ሰማያት መግባት አይቻለውም ብዬ እንዳይቻለው በእውነት እነግርሃለሁ ብሎ ነገረው። ሰው ምን አለው? ከማኅፀነ ዮርዳኖስ ከጥምቀት ብሎ ነግሮታል ማለት ነው ወንድማችን ኤርሚ። እሺ ጨርሰው አንብበው። ከዛ ምን አለ? አይቻለውም ብዬ እንዳይቻለው በእውነት እነግራቸዋለሁ ካለ በኋላ ሶስትነቱንስ ሲነግረው እንዴት ነው ያለው? ከአራት ነጥብ ቀጥሎ ያለው አይ በቃ እኔ ሶስትነቱን ውሃ ብሎ የሚለውን ኦርቶዶክስ ምን ብላ ነው የፈታቸው? ወገኖች ሰርክል ያደረገበት ጋር እንኳን ቆርጦ ነው ያነበበው። አንብበው ሙሉ አንድምታው ዮርዳኖስ ከማኅፀነ ዮርዳኖስ ካልተወለደ መንግሥተ ሰማያት መግባት አይቻለውም ብዬ እነግራችኋለሁ፣ በእውነት እነግርሃለሁ። ይሄ ቆይ አድመጥ። እኔ ቀጥሎ ያለው አንተ ለማንበብ አልፈልግም። እኔ ቀጥሎ ያለው ላንብብ። ልብ በል። ኦኬ ሶስትነቱንም በዚህ ነገረው ይላል። ሶስትነቱንም በዚህ ነገረው። እማይ ብሎ እማይ ማለት የግዕዝ ቃል ነው። እማይ ውሃ ብሎ ማለት ነው። እማይ የግዕዝ ቃል ውሃ ብሎ ወልድን፣ መንፈስ ቅዱስ ብሎ መንፈስ ቅዱስን፣ መንግሥተ እግዚአብሔር ብሎ እግዚአብሔር አብን፣ እስመ ዘተወልደ እምሥጋ ሥጋ ውእቱ፣ ከሥጋ የተወለደ ሥጋ ነው፣ ከመንፈስ ቅዱስ የተወለደ መንፈስ ነው ብሎ የሚለውን ለማጠየቅ ይሄንን አለው ነው ብላ የምትለው ቤተክርስቲያን። ስለዚህ እማይ ማለት ውሃ ብሎ ማን ነው ያለችው? ወልድ ነው ያለችው እንጂ ጥምቀት ነው አላለችም። ኧረ ተው ኤርሚያስ፣ አንድምታ ተርጓሚ ስንት ይኖረዋል ወንድማችን ኤርሚያስ? የኦርቶዶክስ መጽሐፍትን ራስ አምጥተህ ይኸው ዮርዳኖስ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ካልተወለደ መንግስተ ሰማያት መግባት አይቻለውም ብሎ አስቀመጠ። ቆያ ልጨርስ ኤርሚ ልጨርስ። አንድ ጥቅስ አንድም እየተባለ ይፈታል። አንድም ማለት ምን ማለት ነው? ከብዙ እይታ ወይም ደግሞ ከብዙ ትርጓሜ አንጻር ይታያል። የመጀመሪያው አንድም ብሎ ከማኅፀነ ዮርዳኖስ አለው፣ ከጥምቀት አለው። አንድም ብሎ ደግሞ ሶስትነቱን ሲነግረው ወይም ደግሞ የሶስትነት ሚስጥሩን ሲነግረው ማ የሚለውን በምን ፈታው? በወልድ ፈታው። ኦኬ መንግስት የሚለውን በአብ ፈታው። ይሄ ትርጓሜ ሌላ ነው። ይህ የሶስትነት ትርጓሜውን እየነገረው ነው። የሶስትነት ሚስጥሩን እየነገረው ነው። ስለ ውልደቱ ስለ ዳግም ውልደቱ ግን ከአብራከ ከማኅፀነ ዮርዳኖስ ካልተወለደ መንግስተ ሰማያት መግባት አይችልም ማለት ከውሃና ከመንፈስ የሚለው ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ መንፈስ የሚለውን ከመንፈስ ቅዱስ ውሃ የሚለውን ደግሞ ከማኅፀነ ዮርዳኖስ ብሎ ፈቶታል። አንድም ከዛ ደግሞ ሶስትነቱን ሲያስረዳው ደግሞ ይሄንን ምሳሌ ተጠቅሞ ወልድን አብን መንፈስ ቅዱስን በተናገረው ወይም ደግሞ ባስቀመጠው ቃል መሰረት ፈቶለታል። አይ ቤተክርስቲያናችን የፈታችሁ እንደዚህ ነው ብለህ የገዛ ቤተክርስቲያንን ባትኮንን ጥሩ ነው። እንደው ባታውቀው ጥሩ ነው። እንደው ለመሸምጠት ካልሆነ በስተቀር ማለት ነው። ቤተክርስቲያን በግልጽና በግልጽ ለጥምቀት እንደፈታችሁ እኔም አንተም በደንብ እናውቀዋለን፣ ሌላ ነገር ካልተፈለገ በስተቀር ማለት ነው። ስለዚህ ውሃ የሚለውን ዳግም ልደት የሚለውን ከማኅፀነ ዮርዳኖስ ብላ ቤተክርስቲያናችን አስቀምጠዋለች ማለት ነው። አይ ሶስትነት
ማንነቱን በሚገልጥበት ሁኔታ እማ የሚለውን ለወልድ ሰጥቶታልና አይ እማ የሚለው ወልድ ነው ካልከኝ ወልድ ነው እንትን የሚለው ለአንተ ራሱ ግራ ስለሚያጋባ ማለት ነው። አመሰግናለሁ። እሺ ያው እንግዲህ አዳምጠኝ ብለህ ስላልክ አዳምጫለሁ። የኦርቶዶክስ መጽሐፍ ለፊት ላይ ነው መጥቶ የተቀመጠው የአንድምታው ትርጓሜ። ኦርቶዶክስ ይሄን ክፍል እዛ በዮሐንስ ወንጌል መጽሐፍ ምዕራፍ 3 ከውሃና ከመንፈስ ብሎ የሚለውን ስትፈታው መንፈስ የሚለውን መንፈስ እግዚአብሔር፣ እማይ ብሎ የሚለውን ውሃ ብሎ የሚለውን ወልድ ብላ ነው የፈታችው እንጂ ጥምቀት ብላ አልፈታችው። ጥምቀት ብላ ለማለት መጽሐፍ ቅዱስ ላይ የሌለ ነገርን አምጥታ ጨምራለች። ምን ብላ? ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ብሎ የሚል ቃል ተጠቅማለች ማለት ነው። ዮሐንስ ያልተጠቀመውን ጌታ ያልተጠቀመውን ቃል አምጥታ ሸንቅራ ጨምራ ለጥምቀት ብላለች። ቃሉ ግን ቀጥታ ከውሃና ከመንፈስ ብሎ የሚለውን መንፈስ ብሎ የሚለውን መንፈስ እግዚአብሔር፣ ማይ ብሎ የሚለውን ውሃ ብሎ የሚለውን ወልድ ብላ ነው የፈታችው። አጭርና ግልጽ። ለጥምቀት ይህንን የፈታችበት ኦርቶዶክስ ቃሉን መሰረት አድርጋ የለም። ኦኬ ግን ማኅፀነ ዮርዳኖስና አብራ ከመንፈስ ቅዱስ ብሎ የሚል ቃል እግዚአብሔር የማያውቀው ባዕድ ቃል እዚህ ጋር ተጨምሯል። እሱ ላይ እኔ ጥያቄ ልጠይቀው እስኪ። ዮርዳኖስ ማኅፀን አለው እንዴ? ኦኬ ዶክተር ሚኪ ቀጥሉ። ጥያቄ ልጠይቀኝ ነው። እንደዚህ አይነት ተራ ህፃን እንኳን የማይጠይቅ ጥያቄ ልጠይቀኝ ነው እንዴ? የማይሆን ጥያቄ ማለት ነው። ህፃን ልጅ አይደለሁም እኮ እንደዚህ አይነት ጥያቄ ማህፀን አለው ወይ ትለኛለህ እንዴ? ምን ሆነ ነው? እሺ ይቅርታ ይደረግልኝ። እንግዲህ የህፃን ጥያቄ በመጠየቄ ሶሪ። ቆይ ሚኪ የህፃን ጥያቄ በመጠየቄ ይቅርታ ይደረግልኝ። ሜታፎሪካል የሆኑ ነገሮችን አለ እንዲህ ብለህ ትጠይቀኛለህ? ቆይ ዮሐንስ ቆይ ይቅርታ፣ የህፃን ጥያቄ በመጠየቄ ይቅርታ ይደረግልኝና መልሼ ግን ያንኑ የህፃን ጥያቄ ነው የምጠይቀው። ዮርዳኖስ ማኅፀን አለው ወይ? መንፈስ ቅዱስስ አብራክ አለው ወይ? እኔ አሁን ልጆቼን የአብራኬ ክፋይ እላለሁ። አንተም ልጆች ካሉህ የዮሐንስ የአብራኩ ክፋይ ይባላሉ ልጆች። ኦኬ መንፈስ ቅዱስ አብራክ አለው ወይ? አንድ አብራክ ያለው አካል ያለው መለኮት እንደሆነ አውቃለሁኝ። ኦኬ አብራክ ግን አለው ወይ? አብራክ አለው ብላችሁ ስትሉ ምንድነው? ከአብራኩ በወጣ ዘር እያልከ ነው። የወንድ የዘር ፈሳሽ ማለት ነው። ከአብራክ የተከፈለ ማለት ከመንፈስ ቅዱስ የወንድ ዘር ፈሳሽ ወጥቷል እያላችሁ ነው ማለት ነው። እንግዲህ ባመጣው በራስ መጽሐፍት ነው። አንደኛ ይሄ ቃል ሁለቱም ቃል ለመጽሐፍ ቅዱስ ባዕድ ቃል ነው። የአንተ ቤተክርስቲያን አምጥታ የጨመረችው የሸነቀረችው ነው። ዮሐንስ ይህንን ቃል አልተጠቀመም። ዮሐንስ ያለው ውሃና መንፈስ ነው ያለው። ውሃና መንፈስ ብሎ የሚለው መንፈስ እግዚአብሔር ብላ ኦርቶዶክስ ተርጉመዋለች። ውሃ ብሎ የሚለውን ወልድ ብላ ተርጉመዋለች። የአንተ ቤተክርስቲያን ግን ቆይጆ አስጨርሰኝ። እኔ እንድሰማህ የጠየቀኝን ያህል ጥሩ ቦታ ላይ አይደለሁኝም ያለሁት። ድምፅ ማውጣት የለብኝም። እኔን የሚዩት ያደረግኩ አድምጠኝ ነው ብዬ የምልህ። በቃ ይሄ ነው እንግዲህ የኦርቶዶክሳውያን መጨረሻቸው ይሄ ነው። ልብ በል። እኔ ጸጥ ብዬ ሰማሁት። አድምጠኝ። ይሄ እኮ ብልግና ነው። አድምጠኝ እያልኩ አታውራ። ማይከፍታ አታውራ። እኔ አንተ እንድሰማህ እንደጠይቀኝ ጭጭ ብዬ እንደሰማሁ ማይከፍቼ ዘግቼ እንደሰማሁ አንተም ስማኝ። ያለሁበት ቦታ ጥሩ ቦታ አይደለም። እሺ ዶክተር ጋር ነኝ ያለሁትኝ። እንድሰማህ የጠየቀኝን ያህል እሰማሃለሁ። አንተም ልክ ደግሞ እንደዛው ስማኝ ማለት ነው። ልትወርድ ፈልገህ ከሆነ ኦኬ። አንደኛ ቤተክርስቲያንህ ማኅፀነ ዮርዳኖስና አብራ ከመንፈስ ቅዱስ በላይ የተጠቀመችው ባዕድ ቃል ነው። መጽሐፍ ቅዱስ ላይ የሌለ ዮሐንስ ወንጌል መጽሐፍ ምዕራፍ 3 ከቁጥር 1 እስከ ቁጥር 27 ማለት 36 ድረስ በተጻፈ ውስጥ የለም። አብራክም የሚል የለም፣ ማኅፀንም ብሎ የሚል ቃል የለም። ባዕድ ቃል አምጥታ ነው ጨምራ። በባዕዱ ቃል ላይ ቆማችሁ ነው፣ መጽሐፍ ቅዱስ የማያውቀው ቃል ላይ ቆማችሁ ነው ጥምቀት ብላችሁ የምትፈቱት። ዮሐንስ ግን የተጠቀመው ውሃና መንፈስ ብሎ የሚል ነው። መንፈስን መንፈስ እግዚአብሔር ብላ ነው የፈታችሁ። ጥሩ አፈታት ነው። ውሃ ብሎ የሚለውን ወልድ ብላ ነው የፈታችሁ። ጥሩ አፈታት ነው። ከዚህ ውጭ ግን ብለህ የምትል ከሆነ አብራክ ለመንፈስ ቅዱስ አይባልም፣ ነውር ነው። ከአብራከ መንፈስ ቅዱስ የሚባለው ከአብራከ ኤርሚያስ ከተባለ ከእኔ የወጣ የወንድ ዘር ፈሳሽ ነው። ልጆቼ ማኅፀን የልጆቼ የእናቴ የሚስቴ ማኅፀን ውስጥ ገብቶ ልጆቼ የተጸነሱት ማለት ነው። አይባልም። ራሱ ቃሉ ራሱ ለመንፈስ ቅዱስ አይባልም። ኦኬ እንደዚሁም ከማኅፀነ ዮርዳኖስ ብለህ ስትል ዮርዳኖስ ማኅፀን አለው እንዴ? ምን እያላችሁ ነው? መንፈስ ቅዱስ ከዮርዳኖስ ጋር ግንኙነት አድርጎ እኮ እያላችሁ ነው። ከአብራኩ ከመንፈስ ቅዱስ አብራክ የሚወጣ የዘር ፈሳሽ ወደ ወንዙ ሄዶ ከዛ ተቀላቅሎ እያልክ ነው። ይሄ
ነውረኛ የሆነ ጽሁፍ ነው። አይ መልሳለሁ ብለህ ካልክ መልስልኝ። ወንዙ ማህፀን አለው መልስልኝ። ወንዝ ማህፀን አለው ብሎ ያስተማረ ካለ ከነቢያትም ከየትኛውም ማለት ነው። እንደዚሁም መንፈስ ቅዱስስ ከአብራክ ተብሎ ሲባል ከአብራኩ የተገኘነን እንዴ? መንፈስ ቅዱስ ከአብራክ ነው እንዲወለደ አይደለም። ስለዚህ ከሚኪ ጋር ቀጥሉ። በዚህ ጉዳይ ላይ ዶክተር ጋር ስላለን ይቅርታ፣ ጥቂት ደቂቃ ጠብቆኝ እወጣለሁ። ጆ መቀጠል ይችላል። ሚኪ የቀጥሉ። እንግዲህ ሜታፎሪክ የሚባለውን የመጽሐፍ ቅዱስን አረዳድ ኤርሚያስ እንዴት እንደተረዳው ተመልክታችሁታል። በጣም ብራቮ ጎበዝ። ለካ መጽሐፍ ቅዱስ እንደዚህ እየተረገሟችሁ ነው የጠመማችሁ። እግዚአብሔር አምላክ ልጅ ያለው ሲባል አንተን ሎቱ ስብሐት ከሌላ ሰው ጋር ተገናኝቶ ነው የወለደ ማለት ነው። እንደዛ ነው የምታስበው ማለት ነው። ዳትማች ከወረድን ማለት ነው። ከአብራከም አንዴ ይቅርታ ልጨርስ። ሲያወራ ሰምቼዋለሁ አይደል? ተመችቶኝ እንኳን ልጨርስ። ስለዚህ እንደዛ ብለህ ነው የምታስበው። ሜታፎሪካል የሆኑ ንግግሮችን ሊትራሊ የምትወስድ ከሆነ መጽሐፍ ቅዱስ እንዴት እንደምትረዳ አሁን ስለገባኝ ብራቮ፣ ቀጥልበት። በዚህ መንፈቅና መቀጠል ይቻላል። እንደዚህ የምትረዱት ከሆነ ማለት ነው። ከማህፀነ ዮርዳኖስ ሲል ሜታፎሪካል ንግግር ነው የተናገረው። ሜታፎሪካል ንግግር ማለት ምን ማለት ነው? ከጥምቀት ስለተገኘ ኦኬ፣ በጥምቀት አዲሱን ማንነት ስለለበስን ወይም ደግሞ ዳግም ስለተወለድን እንዲሁ የሰው ልጅ ከማህፀን እንደሚገኝ ሁሉ እኛም ደግሞ በጥምቀት እንደተገኘን ለማመልከት ነው። አይ ልጆች ሲባል ሜታፎሪካሊ ከዚህ በኋላ እንዳትወስድ፣ ሲሪየስሊ እኔ ፊት ለፊትም እንዳትወስድ፣ በሌላ ውይይትም ማለት ነው ሜታፎሪካል ስለማትወስድ ማለት ነው። ከዛ ወንድማችን ትርጓሜውን ካመጣሉት ምን አለ? የሚመቸውን ወሰደና ትክክል ብሎ ተረጎመው። አይ ማይ የተባለው ወንድ ነው፣ ትክክል ነው። መጽሐፍ ቅዱስ ላይ ግን የለም። ትርጓሜውን ተቀበለ። እንደምን አረገ? ከማህፀነ ዮርዳኖስ የሚለውን ግን ካንሰል አደረገ። በጣም አሪፍ ማለት ነው። እና አንድ የቤተ ክርስቲያን አባት ይሄንን ጥቅስ ለውሃ ለጥምቀት አይደለም ብሎ የፈታበትን በቃ አሁን እኮ ሪፍሌክሽን አሰጥተሃል። አሁን እናውራ፣ ባፕቲዞ ላይ በደንብ እናውራ። ምን ሪፍሌክሽን ከዚህ በላይ ሆኒ ጆን። እሺ ጥሩ። የዮሐንስ ወንጌል ምዕራፍ 3 ቁጥር 5ን ለጥምቀት አይሆንም ብሎ የፈታ አባት አለ። ኦኬ አሁን አንተን እንዴት ማለት አሁን እኮ ደበልቁ የኦርቶዶክስ ነገረ ድነት ትምህርት ተብሎ ነው አይደል እዚህ ላይ የሚናገረው። ስለዚህ ለጠይቅ ሳይሆን መለሰው ሐሳብ ላይ እንወያያለን ማለት ነው። ኦኬ እሺ፣ እኔ ስለ ጥምቀት ሳወራ ዮሐንስ 3ን ብቻ አይደለም የምናወራው። ቢሆንስ ላይ ወደ 10 ምናምን ቦታዎች ላይ የምንሄድ አዲስ ኪዳን እያወራን ስለሆነ ማለት ነው። ከማርቆስ ወንጌል ፕሮፌት አሁን 3:5 ላይ ነው ከኤርሚያስ ጋር እያወራን የነበረው። ትርጓሜዎችን አመጣን። ይሄንን ደግሞ ሪሊፍ አደረሰን፣ ፖሊካርፕንም አነሳን። 3:5 ላይ ነው እያወራን ያለ ነው። አንተ ለጥምቀት የፈታው አባት የለም ብለህ የምታወራ ከሆነ ኤቪደንስን አቅርብና እናወራ። እኔ ተፈታበትን ስላለ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 የእግዚአብሔር ቃል ነው። ለዛ ደግሞ መጽሐፍ ቅዱሳዊ ቴንደንሲዎችን ለማስቀመጥ እችላለሁ። እዚህ በኤፌሶን ምዕራፍ 5 ላይ በቃሉ አጥቧት ይላል። እንግዲህ የማርቆስ ወንጌል ምዕራፍ 16 የውሃ ጥምቀት እንደሆነ የታመነ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ያለውን ግን ሪጀነሬት የምናደርገው ከአንደኛ ጴጥሮስ ምዕራፍ 1 እና ምዕራፍ 3 21 ላይ ያዕቆብ ምዕራፍ 1 ላይም ከእግዚአብሔር ቃል ተወልዳችኋል ይላል። ስለዚህ ጥምቀት ለመዳን ከሆነ ከእግዚአብሔር ቃል እንደምንወለድ መጽሐፍ ቅዱስ ስለሚናገር ከላይ ስለሚያደርግብህ ይህን ይዘን ያዕቆብን ሳነሳለህ፣ ይህን ይዘን ጴጥሮስን ሳነሳና ይህን ይዘን ኤፌሶንን ሳነሳ ታግባባናለህ ማለት ነው። ጥምቀት አንተ ለኃጢአት ስርየትና ለደህንነት ብለህ ስለምታምን የኃጢአት ስርየት የምናገኘው ደግሞ እኛ በእምነት እንጂ በጥምቀት አይደለም ብለህ ስለምናምን ይሄ ጥቅስ የሚፈታው ይሄ እግዚአብሔር ቃል እንግዲህ እንደምታውቀው በዮሐንስ ወንጌል ምዕራፍ 7ም ከክርስቲያን ሆድ ውስጥ የሚወጣው የህይወት ውሃ ወንዝ ነው። ወራጅ ወንዝና ቋሚ ወንዝ ሆኖ ተፈቷል። ውሃ የሚለው ቃል የመጀመሪያው ምንድነው ሲባል ቋሚው የእግዚአብሔር ቃል ሪጀነሬት ያደረግንበት፣ ሌላው ደግሞ የሚወጣው ተጓዥ የሆነ ውሃው ነው ማለት ነው። ስለዚህ ማንም የተጠማ ቢኖር ወደ እኔ ይምጣ ብሎ ከእኔ አንተ እይታ ነው ማስረጃ ስጠኝ። እንደዛ ተብሎ የተፈታ ምን አልከኝ? ማስረጃ ስጠኝ፣ የእግዚአብሔር ቃል ነው የሚል አንድ የአባት ትርጉም ስጠኝ።
እየነገርኩ እኮ ነው። የእግዚአብሔር ቃል ራሱ ለዚህ ለዮሐንስ ወንጌል ምዕራፍ 3 ራሱ የእግዚአብሔር ቃል የሚፈታው የመጀመሪያው ስለዚህ የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ቃል ነው። ኦኬ የዮሐንስ ወንጌል ምዕራፍ 3 ቁጥር 5ን ውሃ የሚለውን ቃል ነው ተብሎ የተፈታበትን የመጽሐፍ ቅዱስ ክፍል ልሰጠኝ ነው። ኦኬ እንደዛ ከሆነ አንተ ጥምቀት ባፕቲዞ ኢመርሽን ለኃጢአት ስርየት ነው እያልክ ነው። ስለዚህ ጥምቀት ደግሞ ለኃጢአት ስርየት አይሆንም እያልኩ ነው ያለሁት። ስለዚህ ጥምቀት ሜንሽን የተደረገበት ስፍራ ሁሉ አዲስ ኪዳን ላይ መሄድ ሊኖርብን ነው። ዮሐንስ ወንጌል ምዕራፍ 3 የእግዚአብሔር ቃል ነው ብያለሁ። አንተ የኃጢአት ስርየት ያስገኛል እያልከኝ ነው። ስለዚህ እኔ የኃጢአት ስርየት የሚገኘው በእምነት ነው በጥምቀት አይደለም እያልኩኝ ነው። ስለዚህ ጥምቀት ለኃጢአት ስርየት ነው ወደሚለው እንምጣና እዚህ በማርቆስ ወንጌል ምዕራፍ 16 ያለው ያመነ ይጠመቀ ይድናል፣ ያላመነ ግን ይፈረድበታል የሚለው። ስለዚህ አለመጠመቅን ኮንሲኬንሱ ሲከተው አታይም፣ ጀጅመንቱ ሲከተው አታይም። የሐዋርያት ሥራ ምዕራፍ 2 ስትሄድ ልባቸው ተነካ፣ ንስሐ ገቡ፣ አዘንድ ኦፍ ዘሪ ተጠመቁ ነው የሚለው። ለምን የተጠመቁ ሲባል ንስሐ ስለገቡ ስላመኑ። ሶዛት እያወራችሁ ነበረ። ጥምቀት ግን ለኃጢአት ስርየት ሳይሆን ያመነና የኃጢአት ስርየት ያገኘን ሰው የሚጠመቀው ነው ብለን ነው እኛ ምናምነው። ስለዚህ አሁን አንተ እሺ እንደዚህ ከሆነ ባኬንድ ፎርስ ላድርግብህ። ርዕሱ አይደለም ስግደት የክብር ስግደትን እስከ 4ኛው ሴንቸሪ ድረስ የጠቀሰ አባት አምጣልኝ። አታመጣም። ሶላ ስክሪፕት ይችላል። ስለዚህ ብራዘር አሁን የጠየኩን ትተህ ማይሆን ነገር ላይ እየገባ ነውና ማርቆስ ይኸው የእግዚአብሔር ቃል እየፈታ ነው እያወራን ፍታልኝ ውሃን ቃል ነው ብሎ የተረጎመ ወይ ደግሞ ከመጽሐፍ ቅዱስ ውሃን በቃል ፍታልኝ ብዬ ዝም ብዬ ሰማሁክ። ስግደት ጋር መጣሁ ስለ ጥምቀት ያ አልኩ እኮ ፋዘርስ የምትለኝ ከሆነ እያልኩ ነው። ለስግደት እኔ አንድ ፋዘር ሜንሽን አድርግልኝ እስከ 4ኛው ሴንቸሪ ድረስ አይኖርም ማለት ነው። ስለዚህ ባፕቲዞ ላይ ቆመ ፋዘር ትለናለ፣ ሳክራመንት ላይ ፋዘር ትላለ። ስግደት ላይ ስንል ፋዘር የለም፣ ሶራ ስክሪፕት ይችላል። ስለዚህ ለኃጢአት ስርየት ውሃ ነው ብለኝ ሞገተኝ። በዚህ ብናወራ ጥሩ ነው። ቅዱስ ሚካኤል የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ውሃ ለቃል የተፈታበት ማስረጃ ኤቪደንስ አለ የለህም ወንድም አለ። ነገርኩህ እኮ አሁን እየነገርኩህ ጆን። አሁን እኮ ድግጋሚ ለምን ሪፒቴሽን እናደርጋለን? እየነገርኩህ ይህ ስታነሳልኝ ነገርኩህ። የእግዚአብሔር ቃል ከሁሉም በላይ ነው፣ ፈቺ ነው። አሁን የማርቆስ ወንጌል ምዕራፍ 16 አንስተናል፣ ዮሐንስ ወንጌልን አንስተናል። እኔ ስለ ጥምቀት ከእኔ ጋር ስለምታወራ ማለት ነው አዲስ ኪዳን ሙሉ ነው የምታወራው፣ አንድ ስፍራ ብቻ አይደለም ቆሜ ማወራ እኮ። ስለዚህ ወንድም አለም ፕሮፊት እኔ እኮ ጠየኩ ስጠኝ አልኩ። ውሃ ቃል ነው ተብሎ የተፈታበት የመጽሐፍ ቅዱስ ክፍልም አንዴ ፋዘር ስም ስጠኝ አልኩ። ኤፌሶን ምዕራፍ 5 ቁጥር 26 ላይ በእግዚአብሔር ቃል አጥቦት። እኔ ምን ሆነ ነው በእግዚአብሔር ቃል አታምንም እንዴ አንተ? እኮ አንብበው፣ የኤፌሶን 5ን አንብበው። ያው እሺ 26ን ምንድን ነው የት ነው ያለው ወንድሜ? እሺ 26 እንደዚህ ይላል፣ በቃሉ አማካይነት በውሃ አጥቦ በማንጻት እንድትቀደስ ይላል። ቃሉን ውሃ እያለ አይደለም እዚህ ጋር ኤፌሶን ምዕራፍ 5 ቁጥር 26 አረ ፕሮፊት በድንግል በቃሉ አማካይነት በውሃ አጥቦ የምታወራው ምንድን ነው? ምን ማለት ነው? እኔ የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ቃሉ ላይ እኔ አልመጣሁም። ውሃ የሚለውን ቃል ተብሎ የተፈታበት አንድ ማስረጃ ስጠኝ። ሌላ ከዚህ በላይ ምን ማለት ማስረጃ ፈለግ? በቃሉ አማካይነት በውሃ አጥቦ በማንጻት እንድትቀደስ ይላል። ስለዚህ ውሃ የሚለውን በቃል አማካይነት ብሎ እዚህ ጋር ሲፈታው ታያለ። ከዛ ባለፈ አንደኛ ጴጥሮስ ላይ ስለ ሪጀነሬሽን እና ስለ እግዚአብሔር ቃል ሲያወራ ጆን ለምን ተረብሽ ነው? ኦኬ። ስለዚህ ኤፌሶን ምዕራፍ 5 ቁጥር 26 ላይ ምን እያለን ነው መጽሐፉ? በቃሉ አማካይነት በውሃ አጥቦ በማንጻት እንድትቀደስ። ስለዚህ ውሃ የሚለውን በቃሉ አማካይነት አጥቧት እያለን ነው። ስለዚህ የዮሐንስ ወንጌል ምዕራፍ 3 ቁጥር 5 የሚፈታው ከመንፈስና ከውሃ የሚለው የእግዚአብሔር ቃል ነው። ቅድም ሜንሽን አድርጌልሃለሁ። ውሃ የሚለው በሁለት ነገር ተፈቷል። አንድ ቋሚ ውሃና
ወራጅ ውሃ። ቋሚው ምንድነው? ጸንቶ የሚኖረው የእግዚአብሔር ቃል ሪጀነሬት ያደረግንበት ፈሳሽ ወራጅ ውሃ ምንድነው? ዮሐንስ ወንጌል ምዕራፍ 7 ጌታ እንደተናገረ ማንም የተጠማ ካለ ወደ እኔ ይምጣ ይጠጣ፣ በእኔ የሚያምን ከሆዱ የሕይወት ወንዝ ይፈልቃል። ስለዚህ ዮሐንስ ወንጌል ምዕራፍ 3 ራሱ መጽሐፍ ቅዱስ ሲፈታው የእግዚአብሔር ቃል ብሎታል። እዚህ አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ እንደዚህ ይላል። 23 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር ሳይሆን ሕያው በሆነና ጸንቶ በሚኖር በእግዚአብሔር ቃል አማካይነት ከማይጠፋ ዘር ነው። ስለዚህ ምን እያለ ነው? አንደኛ ጴጥሮስ ምዕራፍ 1 23 ላይ ዳግመኛ ስለመወለድ። ኒቆዲሞስ ምን እያለው ነው? ጌታ ኢየሱስ ከመንፈስና ከውሃ ካልተወለድክ በቀር ነው እያለው። እሺ ፓስተር እየቀጠልሽ። አሁን ደግሞ ባነሳው ነገር ላይ እኔ ሪፍሌክት ላድርግ ዝም ብዬ ስለሰማሁክ ማለት ነው። ፕሮፊት የለውም። የዮሐንስ ወንጌል ምዕራፍ 3 ቁጥር 5ን ውሃ የሚለውን ቃል ለእግዚአብሔር ቃል ነው ወይም ደግሞ ለወልድ ቃል ነው የሚል አንድም ቦታ አላመጣልኝም። ጀስት ሌላ ቦታ ላይ ሄዶ ውሃ ቃል የተባለበትን እየመረጠ ነው የነገረኝ። ጎበዝ በርታ። የአባቶችም ትርጓሜ የለህም፣ እንደ ራሴ እንደ ኪሴ የሚል ትርጓሜ ነው ያለህ። በርታ፣ ጥሩ ነው። ከዚህ የዘለለ ኤክስፔክት ስለማላረግ ማለት ነው። እኔ ግን የቀደሙ አባቶች ያው ወንጌላዊ ዮሐንስ ወንጌል አዳምጠኝ፣ ወንጌላዊ ዮሐንስ የወንጌላዊ የዮሐንስ ፈርስት ሃንድ ይሄንን ጽሑፍ የጻፈው ወንጌላዊ ዮሐንስ ጽሑፍ የጻፈው የእርሱ ፈርስት ሃንድ ተማሪ የነበረ ፖሊካርፕን የሰጠው እሱ የተረጎሙን የሰጠው መቀበል አለመቀበል የናንተ ፋንታ ስለሆነ ግን የለህም። ስለሌለ ደግሞ አሁን ማርቆስ 16 ላይ መሄድ እንችላለን። ስለዚህ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ምንም አይነት ትርጓሜ የለም። እዛና እዛ ጥቅስ ከመዝለል ውጪ ምንም ነገር አላገኘንም ማለት ነው። ታንኪዩ። ስለዚህ አሁን የማርቆስ ወንጌል ምዕራፍ 16 ላይ መሄድ እንችላለን። ቆይ እዛ ከመሄድ በፊት ጆን ከኔ ጋር አውራ። የመጀመሪያው ቅድም ያነሳኸው ሜታፎር ነው ትርጉሙ እና እንደው በዚህ በተደበላለ ምንድነው በስተት ትምህርታችሁ መንፍቅናችሁ ብለህ ዘለፋ አካሄድክ። እሱ ዘለፋውን ከማካሄድ በፊት ሜታፎር ማለት ምን ማለት ነው? እስቲ እሱን አስረዳ። ሜታፎር አንተ እንዳልከው ማህፀነ መንፈስ ቅዱስ ምናምን ተብሎ ሜታፎር ይመጣል ወይ? በእግዚአብሔር ቃል ስለምናየው ሜታፎሪካል የተጻፉ መጽሐፍ ቅዱስ ላይ ያሉ ነገሮችን አንስተን ስለምናይ መጀመሪያ ሜታፎርን ኤክስፕሌን አድርግልኝ። አጭር በሆነ መንገድ ሜታፎር ማለት ይሄ ነው በልና ንገረን። እሺ አሁን ስለሞታ ሜታፎሪክ ለማለት ሜታፎር ምን የሚለው ልናወራ አይደለም የመጣ ነው። ሲምፕል ነገር ነው የጠየቁ። ቆይ አዳምጣ ጥቅጭት ውስጥ አትግባ ብራዘር። እኔ ሲምፕል ነገር ነው የጠየቁ። አዳምጣ እኮ ጠየቀኝ አይደል? እማወራ ይኸውልህ፣ እኔ ማውራት የምችለው እንዴት እንደሆነ አዳምጥ። መጀመሪያ ይኸውልህ፣ እባክህ አዳምጥ። አንተ መጀመሪያ ከኔ ጋር መግባባት ከፈለክ ወንድሜ ይኸውልህ ስምህ ማን ነው ብዬ ስጠይቅ ስምህን ንገረኝ እንጂ ይኸውልህ ስምህን ንገረኝ እንጂ ሌላ ነገር አትንገረኝ። ኮሚኒኬሽን የሚባል ነገር አለ አይደል? ተግባቦት የሚባል ነገር አለ አይደል? ለመግባባት ከሆነ የምናወራው ስምህን ስጠይቅህ የሌላ ሰው ስም ጠርተህ ወይ ወንድምህን ስም ጠርተህ የአባትን ስም ጠርተህ አንተ ጋር መምጣት አልፈልግም። እኔ ጀስት ስምህ ማን ነው ስልህ ዮሐንስ ትለኛለህ፣ በቃ እንግባባለን። ሲምፕል ነገር። ስለዚህ እኔ የጠየቅኩት ጥያቄ ልክ በዚህ አግባብ ሜታፎርን በተመለከተ ቅድም ስትናገር ነበረ። ዮሐንስ ወንጌል ምዕራፍ 3 ቁጥር 5ን ለመተርጎም እዛ ላይ እንድንግባባ አንተ ያቀረብከው ጽሑፍ ሜታፎር ነው አይደለም የሚለው ላይ እንድንግባባ ሜታፎርን ኤክስፕሌን አድርግልኝ ነው ያልኩት። በቃ እሱ ሜታፎር ማለት ይሄ ነው ብለህ ንገረኝ። እሺ ጥሩ። አንተ መጀመሪያ ውይይቱን ስላልሰማህ ነው። አይ ሰማችሁ ነበር ከታች ሰማችሁ ነበር። አሁን ስለገባው ነው እንጂ ከኤርሚያስ ጋር ስታወራ አረ መረጃ ልሰጥ ነው። ስማኝ እሺ ቀጥል። ኤርሚያስ ለምን ታረጋኛለህ? ላውራ ካልሆነ ደግሞ ልውረድልህ። ላውራ መሰለኝ የገባሁት። ሜታፎር አልሰማህም ስላልከኝ ሰምቻለሁ ነው ያልኩህ። ቀጥል።
እሺ ከማህፀነ ዮርዳኖስ የሚለውን አንስቶ ዮርዳኖስ ማህፀን አለው ወይ ብሎ ጠየቀኝ። ሜታፎሪክ የሆኑ ንግግሮችን እንደው ሊተራሊ ባንወስድ ብዬ ነው የተናገርኩት። ሰው ሜታፎሪክ ምንድን ነው ብለህ የምጠይቀኝ ከሆነ ኦኬ ችግር የለውም። ምሳሌያዊ ንግግር ወይም ደግሞ አንድን ነገር ወይም ደግሞ ሊተራሊ የሆኑ ነገሮችን በሴንቴንሳችን መካከል እያስገባን ያንን ሪፈር እያደረግን የምንገልጽበት መንገድ ነው። ሶ ከአብራከ ኦር ደግሞ ከማህፀነ ዮርዳኖስ ሲል ዮርዳኖስ ማህፀን ኖሯት አይደለም፣ ግን መወለድን መሰጠትን ወይም ደግሞ መገኘትን ለማመልከት የተጠቀመበት ቃል ነው። ዳትስ ኢት። የእኔ ጥያቄ ግን የዮሐንስ ወንጌል ምዕራፍ ማን ነው ሜታፎሪኩን የተናገረው? ማን ነው? ኢየሱስን የተናገረው ወይስ የቤተ ክርስቲያን አገልጋዮች ናቸው ያን ቃል የተናገሩት? ዮርዳኖስን ኢየሱስ ጠቅሶት አድምጠኝ። እኔ ጥሩ ቦታ ላይ ስላይደለሁ ነው እነሱ እንዲናገሩ የሰጧቸው። ልብ በል፣ ከኔ ጋር ነበር የጀመርከው፣ እንጨርሳለን። ግን ከፓስተርም ጋር ቀጥሉ፣ ሌሎችም ወንድሞች ስለመጡ ማለት ነው። ሜታፎሪክ ነው ብለኸኛል። እኔ ላነሳ ያለው ነው ፓስተር ገብቶ ያነሳው። ኦኬ፣ ሜታፎሪክ የሆነውን ቃል ጌታ ነው የተጠቀመው። ጌታ ማኅፀነ ዮርዳኖስ አብራ ከመንፈስ ቅዱስ ብሎ የሚለውን ቃሉን ለጥቅም አውሎት እዛ ክፍል ላይ የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 የሚሆን እስከ ቁጥር 36 ድረስ ባለው ላይ ይህንን ቃል ተናግሮታል ወይ? ሜታፎሪኩን የተናገረው ኢየሱስ ነው ወይስ የቤተ ክርስቲያን አባቶች ናቸው? ይሄን ለይልን። ማን የተናገረው ይህን ቃል? ሜታፎሪክ ነው ብለህ ያልከው ተምሳሌታዊ ንግግር ነው ብለህ ያልከው ማን የተናገረው? ኢየሱስ ወይስ የቤተ ክርስቲያን አገልጋዮች? ወንዝን ማኅፀን አብራክን መንፈስ ቅዱስ አለው ብሎ ያለው ማን ነው? ኢየሱስ ወይስ የቤተ ክርስቲያን አባቶች? አሁን ለእኔ ቀጥል መልስልኝ። እሺ ኤርሚ፣ አሁንም የተርጓሚ ሀሳብ አልገባህም ማለት ነው። ማን ነው ተናገረው? ቃሉን ማን የተናገረው ነው ያልኩህ። ቃሉ ባለቤት ወልድ ብሎ እኮ አልተናገረም ክርስቶስ። ቃሉን ማን ነው ሜታፎሪክ የተናገረው ነው ያልኩህ። ኧረ ትርጓሚ ሰምተኛል አይደል? ጥያቄ ለአውራ ፓፓ ለአውራ ግን ማን ነው ሜታፎሪኩን የተናገረው? ኢየሱስ ወይስ የቤተ ክርስቲያን አባቶች ናቸው ያን ቃል የተጠቀሙት? ጌታ ኢየሱስ አንድም ቦታ ማኅፀነ ዮርዳኖስ አብራ ከመንፈስ ቅዱስ ብሎ የሚለውን ቃል አልተጠቀመም። እናንተ ከየት አምጣችሁ ነው ኢየሱስ ያልተጠቀመውን ቃል ሜታፎሪክ ነው ብላችሁ እዛ ውስጥ አስገብታችሁ አበሳችሁን የምትጠብሱት? ጴንጤ ፊት መታችሁ ስትጠየቁ መልስ የምታጡት ማለት ነው። ኢየሱስ አልተጠቀመው። ከተጠቀመው ግን ጴንጤን መልስ ላጣ በድንግል ማርያም ስማ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ሜታፎሪክ ንግግር ተናግሯል። ከሰው ከውሃና ከመንፈስ ካልተወለደ ዮሐንስ 3:5 ጆ ለምንድን ነው እኔ ኢየሱስ ሜታፎሪክ የሆኑ ቃላቶችን አልተጠቀመም ብዬ አላልኩም? ተጠቅሟል። አዎ ዮሐንስ 3:5 ግን ማኅፀን ለወንዙ አብራ ከመንፈስ ቅዱስ ማኅፀነ ዮርዳኖስ ብሎ የሚለውን ቃሉን አሁን እናንተ እንደምትጠቀሙት ኢየሱስ ቃሉን ለጥቅም አውሎት ተናግሮታል ወይ? ማን ነው የዚህ ሜታፎሪክ ንግግር ባለቤት? ከማን አፍ ወጣ ነው እያልኩ ያለሁት? ከኢየሱስ ወይስ ከአንተ ከቤተክርስቲያን አባቶች አፍ የወጣ ነው? ይህ መልስልኝ። ከማን አፍ ነው የወጣው ሜታፎሪኩ? ክርስቶስ ኢየሱስ በሜታፎሪክ በሆነ ንግግር ተናገረ። አባቶቻችን አልጠየኩም። ዮሐንስ 3:5 ሜታፎሪክ ብሎ የተናገረው ምኑን ነው? እንዲህ ካልተወለደ እያለ እንደዚህ ነው ስትጠየቀው። የምትጠይቀውን ራሱ እንኳን ወይ በአግባብ ማን የተጠቀመው? ለሶስተኛ ጊዜ ነው እየጠየቁ ያለት። ማን ነው ቃሉን የተጠቀመው? ሜታፎሪኩን ቃል ኢየሱስ ተጠቅሞት ከሆነ ከቃሉ ላይ ያሳየኝ። እሺ አዳምጥ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሜታፎሪካሊ ተናገረ። አባቶቻችንም በትርጓሜ ሜታፎሪካሊ ተረጎሙት። ምኑን ሜታፎሪክ ኢየሱስ የተናገረው? ምን ብሎ ነው የተናገረው ኢየሱስ ሜታፎሪክ? ውሃና መንፈስ ቅዱስ ካልተወለደ አለ። ማኅፀንና አብራክ ግን ብሎ ተናግሯል ኢየሱስ። ማኅፀንና አብራክ ብሎ ተናግሯል ሜታፎሪክ እንዴ? ውልደት አለ እኮ። ውልደትን አንተ ሜታፎሪካሊ መልስልኝ። ማኅፀንና አብራክ ብሎ ኢየሱስ ተናግሮታል። ልትረዳው ትችላለህ ወንድም አለ። ለምንድን ነው የከበደ? ማኅፀንና አብራክ ብሎ ተጠቅሟል ኢየሱስ እዛ ክፍል ላይ? ዋና መንፈስ እንጂ ያለው ኢየሱስ በሜታፎሪክም ከተባለ ዋና መንፈስ እንጂ ማኅፀንና አብራክ ብሎ የሚለውን ቃል የተጠቀሙት የአንተ አባቶች ናቸው። የአንተ ተረት አስገብተው ሸንቅረው አበሳቸው የሚያስጠብሱት እነሱ ናቸው። ኢየሱስ ታወራለህ። ተረት ነው ብዬ የምልህ ተረት ነው ብዬ የምለው ፓፓ
የአንተ ንግግርህ ራሱ ማለት ትችላለህ። ግን እኔ እዚህ ያለው ግን ቤተክርስቲያንም አባቶችንም ከፈለግ አውርዳይ መናገር ትችላለህ። እዚህ ያለው ግን መናገር አትችልም። እኔ ተረት ነው እኮ አልኩህ። ተረት ነው ማለት ተረት ነው። ደግሞ ቆንጆ ቢሆን ጥሩ ነበር። ለምን እኩል አታውራ? እኔ ሳውራ አንተ አታውራ፣ ከዛ ደግሞ አንተ ታወራለህ። እኩል አታውራ ዮሐንስ። እሺ እኮ አውርደኝና መሳደብ አንተ ስታወራ እኔ እንድሰማ፣ እኔ ሳወራ አንተ ልሰማኝ ግዴታ ነው። እናወራለን፣ ችግር የለውም። የተረትም ቆንጆ እያለው ብዬ ስል ያንተ ነው ተረት ትለኛለህ በኋላ መልሰ ማለት ነው። የጠይቁ ጥያቄ እዚህ ያላችሁ ልብ በሉ። ኢየሱስ ነው ይህን ሜታፎሪክ የተጠቀመው አለ። አልተጠቀመም። የቤተክርስቲያን አባቶች አምጥተው ሸንቅረው የጨመሩበት ይኸው አደባባይ ላይ ስትጠይቁ ማጠፊያው ቸገረ ማለት ነው። ለምን ማፀንና አብራክ ብሎ የሚለውን ቃል ኢየሱስ በሜታፎሪክ ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ላይ አይደለም 36ቱም ቁጥር ላይ አልተጠቀመውም። ኦኬ ኢየሱስ በሜታፎሪክ ተጠቅሞ ተናግሯል። በሌሎች ወንጌላት አዎ ተጠቅሞ ተናግሯል። ግን እዚህ ዮሐንስ 3:5 ላይ እናንተ ማህፀንና አብራክ ብላችሁ የምትሉትን የኢየሱስ ንግግር አይደለም። ማህፀንና አብራክ የአንተ አባቶች ተረት ነው እንጂ የኢየሱስ ንግግር አይደለም። ኦኬ ኢየሱስ የማይተናገረውን መንፈስና ውሃ ብሎ የሚለው መንፈስን መንፈስ እግዚአብሔር ብላ ጥሩ አድርጋ ፈተዋለች ብያለሁኝ። ውሃን ደግሞ የሚለውን ደግሞ ወልድ ነው ብላ እማይ ብሎ የሚለውን ወልድ ብላ ፈተዋለች እኮ አልኩ። ጥሩን ትርጓሜ ነገርኩ። ይሄ ግን ማህፀንና አብራክ እንግዲህ ልጅ ምናምን ነገር ብሎ የሚለው ትርጉሜ እናንተ ተረት የሆነ ትርጉም ነው። አሁን የምትለው ነገር ካለ መቀጠል ይችላል። ታንኪዩ አመሰግናለሁ። ያው እንግዲህ ተረት ነው ብሏል። እኔ የምታወራው ወሬ ራሱ ተረት ነው። ለምን የቀደሙት አባቶች የተረጎሙትን ትርጓሜ ካልተቀበልክ ፈርስት አንድ ተማሪ የፖሊካርፕ የዮሐንስ ወንጌል የጻፈውን ጽሑፍ ትተህ የራስን ሀሳብ እንደ ራሴ ብለህ የምተረጉም ከሆነ ተረቱ ያንተ ነው። ለምን እኔ የዮሐንስን ተማሪ ትርጓሜን የተቀበልኩት ተረቱ ያንተ ነው። አባቶቻችን ለእኛ በሚገባ ለእኛ በምንረዳው ቋንቋ ሜታፎሪካሊ ሊትራሊ ተጠቅመው አስረድተውናል። ያንን ደግሞ ሰፖርት ያደረጋቸው አባት ነው እንጂ ያለው ዲስሚስ ያደረጋቸው አባት የለም። አንተ ግን አንድ አባት አታመጣልኝ። ለነገሩ አባት የላችሁም ሲጀምር፣ አባት የሌለው ስለሆነ እምነታችሁ ማለት ነው። የኔ ቤተ እምነት ግን አባት አላት። ከቀደሙት ከአንደኛው ከሁለተኛው ከሶስተኛው መቶ ክፍለ ዘመን አባቶችን ጠቅሼ ማጣቀስ እችላለሁ፣ ወይም ደግሞ ትርጓሜ ማስቀመጥ እችላለሁ። ግን ወላጅ አልባ ስትሆን ወይም ደግሞ ኦርፋን ስትሆን ምንም ነገር የሌለ ሰው ማጣቀስ አትችልም። እኔስ ከአባቶች ጠቅሼ አስቀመጥኩልህ፣ አንተ ግን ከአባት ማጣቀስ አትችልም። እንደ ራሴ እንደ ግሌ የሚል ፍቺ ስላለ ተረቱ የማን እንደሆነ እኔና አንተ እዚህ ያሉ ሰው ይፈርዳል ማለት ነው። ሰው ወላጅ አልባ የሆነ ትርጓሜን አልቀበልም። ለምን ከ17ኛው መቶ ክፍለ ዘመን በኋላ የመጣን የአንድን ሰው ሀሳብ አልቀበልም። ግን ቀደምት የቤተክርስቲያን አባቶች ወይም ደግሞ የሐዋርያቱ ከዛም ደግሞ ሻገር ሲል የሐዋርያቱ ተማሪ የነበሩ ደቀ መዛሙርቶችን ያስቀመጡትን ትርጓሜ ይቀበላል። አባት የሌለ ሲሆን ወይም ደግሞ ወላጅ አልባ ስትሆን እንደዚህ አይነት ነገር ታወራለህ። አበበሽ ጎበና ማለት ነው። ተረት ምናምን ብለን ወርደን ባናወራ ጥሩ ነው። አንተ ባልክበት ጌታችን መድኃኒታችን ኢየሱስ ክርስቶስ ያስቀመጠውን ቃል ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት ሊወርስ አይችልም ያለውን ቃል ሰው ውሃና መንፈስ ቅዱስ ለወቶ ስብሐት ተጋብተው አይደለም የሚወለደው። ይህንን ጌታችን መድኃኒታችን ኢየሱስ ክርስቶስ ሜታፎሪካሊ ያስቀምጦታል። ውሃን መንፈስ ቅዱስን እንዴት ተፈታ? ይህንን ደግሞ የቀደሙት አባቶች እንዴት ፈቱት? ቤተክርስቲያኖች እንዴት ፈታው? ከማህፀነ ዮርዳኖስ ብሎ ፈታው። ተርቲሊያን ከዛም ባሻገር ፖሊካርፕም እንዲሁ ከውሃ ከጥምቀት ብለው ፈቱት። ይህንን ትርጓሜ አምጣልኝ አልኩ፣ አመጣውልህ። አንተ ግን አንድ ትርጓሜ አልሰጠኸኝም፣ ከጥቅስ ከመዝለል ውጪ ማለት ነው። አንዴ እዛ ጥቅስ ትሄዳለህ፣ አንዴ እዛ ጥቅስ ትሄዳለህ። ይሄ ሁሉ ምንን ያመለክታል? ወላጅ አልባ መሆንን ያመለክታል። እግዚአብሔር ይስጣችሁ። ተረቱ የማን ነው? የእናንተ ነው። ከኪሴ እንደ ራሴ ከሚለው መረዳት ስለሆነ ማለት ነው። አሁንም በክብር የምናወራ ከሆነ እቀጥላለሁ። አይ ዊዳውት ክብር ወይም ደግሞ እንደዚህ በማንጓጠጥና በማሽሟጠጥ እቀጥላለሁ የምትሉ ከሆነ እኔ ክርስቲያን ነኝ፣ እኔ ኦርቶዶክሳዊ ነኝ። መሳደብም ማንጓጠጥም አልተፈቀደልኝም። እናንተ ግን ያው ዘንዶ የስድብ አፍ ተሰጠው ይላልና አፍማ እኔ ነኝ ዘንዶህን ያስዋጥኩ እኔ ነኝ። እዛው ዘንዶ ጋር ቆይ። ኤርሚ ለእኔ ድል ስጠኝ ላውራው ነው። ዮሐንስ አይ ዘንዶ ጋር ቆይ ያለው እዛው ጋር ዘንዶ ጋር ያዘው። ፓስተር ቆይ እሱን ነው ዮሐንስ እዛው ዘንዶ ላይ ያዘው። ቆይ ፓስተር ቆይ አታውራም አላልኩም ፓስተር
ፓስተር አንተ አታወራም አላልኩም እንዴ? ቆይ ተረጋጋ። ዮሐንስ እዛው ዘንዶ ጋር ዘንዶ ላይ በኋላ ትቀጥላለህ። ፓስተር ነው የሚያወራው። ሰምተንሃል እስካሁን ማለት ነው። ኦኬ ቴንክ ዘንዶ ላይ ያዘው። እዛው ዘንዶ ጋር ጠቀፈውና ዘንዶውን እዛው ዘንዶ ጋር ጠብቀን አንዴ ዘንዶ ላይ ያዘው። ዘንዶ ላይ ትቆያለህ? አዎ ዘንዶ ላይ ቆይ ነው እኮ ያልኩህ። እዛው ዘንዶ ላይ ተቀመጠና ፓስተር ይቀጥል። ከዛ ደግሞ ከዘንዶ ትቀጥላለህ። ፓስተር ይቀጥል። እሺ ቆራም አለ እኮ ኤርሚ መጥቆራም አለ። ቆይ ኖ እንደዚህ አይነት ነገር አንዴ ይቁም። አሁን እንትኑ አስፈላጊ አይደለም። ይቁምና በሰላማዊ መንገድ መነጋገር እንችላለን። ጥሩ ነው። ዮሐንስ ወንድማችን አባቶችን ጠቅሰሃል። አባቶች እንዲፈተውታል እንደዛ ፈተውታል ብለሃል። አሁን መጀመሪያ ከአባቶች በፊት ማለት ነው ከአባቶች መፍታት በፊት ራሱ መጽሐፉ የሚናገረው ነገር ይቀድማል ወይስ አይቀድምም? ጆን ንገረኝ። ይቀድማል። ውሃ ብሎታል። ስለዚህ ውሃን ውሃን ትቀበላለህ እኮ መጽሐፍ ቃሉ ራሱ ውሃ ብሎታል። ውሃ ትቀበላለህ። ውሃና ጥምቀት ማለት የተለያየ ነገር ነው። አሁን ይኸውልህ ይሄንን የተናገረው ኢየሱስ ነው አይደል? ዮሐንስ እያወራሁ ነው። ግድ የለም ማይክን ከፍታ አውራኝ። የተናገረው ኢየሱስ ነው አይደል? ውሃና መንፈስ ያለው ኢየሱስ እንዴ ብራዘር፣ ለምንድን ነው እሱ ማዳመጥ የማትፈልገው? ውሃና መንፈስ ያለው ኢየሱስ ነው። ቆይ ይኸውልህ ውሃና መንፈስ ያለው ኢየሱስ ነው አይደል? ጥያቄህን ጠቅለል አድርገህ ጠይቀኝ ሰርቫንት። እንዴ በጣም አጭር ጥያቄ ነው የጠየቅኩህ። ውሃና መንፈስ ያለው ኢየሱስ ነው አይደል? አዎ ጌታችን ነው። በጣም ጥሩ። ስለዚህ ዮሐንስ ወንጌል ምዕራፍ 3 ይገለጥና አሁን ራሱ ኢየሱስ ክርስቶስ ውሃና መንፈስ ያለውን እሱ ተርጉሞታል። አሁን ዮሐንስን ቶ ፖሊካርፕን ቶ ተርቱሊያንን ቶ ከነሱ በፊት ሜታፎሩን የተጠቀመው እሱ ራሱ ምን ብሎ ተረጎመው? that's the point። አየህ፣ በዚህ አግባብ ነው። ከዛ በኋላ እነሱ የተረጎሙት ትርጉም ነው ልክ ወይስ ኢየሱስ የተረጎመው ነው ትርጉም ልክ የሚለው እንዲህ ነው የሚዳኘው። ዮሐንስ ወንጌል ምዕራፍ 3 ተገልጦ ኢየሱስ ክርስቶስ ከውሃና ከመንፈስ ካልተወለድክ በስተቀር የእግዚአብሔር መንግስት አታይም ያለው ሰው ኒቆዲሞስ ስለው ከውሃና ከመንፈስ ስለመወለድ ለጠየቀው ጥያቄ ኢየሱስ ምን መልስ ሰጠ? የእግዚአብሔር ቃል በግልጽ ይናገራል። መጽሐፍ ቅዱስ በግልጽ ይናገራል። ዮሐንስ ወንጌል ምዕራፍ 3 ሁሉ ሰው እንደሚያውቀው ዲያሎጉ በኒቆዲሞስና በጌታችን በኢየሱስ ክርስቶስ መካከል ያለ ዲያሎግ። በዛ ዲያሎግ ውስጥ ጌታችን ኢየሱስ ክርስቶስ ከውሃና ከመንፈስ ካልተወለድክ በስተቀር የእግዚአብሔር መንግስት አታይም ብሎ ቁጥር 3 እና ቁጥር 5 ላይ ነግሮታል። ኒቆዲሞስ ይሄ ስላልገባው ሰው እንደገና ወደ እናቱ ማህፀን ከሸመገለ በኋላ ወደ እናቱ ማህፀን ገብቶ እንዴት ሊወለድ ይችላል? እሱ ነው እያልክ ያለው። ምን ማለት ነው ዳግም ውልደት የሚል ጥያቄ። ብራዘር ተረጋጋ። አሁን ተረጋጋ። ተሳስተሃል። መጽሐፉን ንግለጠው። ጌታችን አንዴ አፍህን ያዝ። አንዴ ሚውት አድርግ። አንተ ስታወራ ጸጥ ብዬ ሰምቻለሁ። አሁን እኔ መጽሐፉን ብራዘር ሚውት አድርግ። ግድ የለም እኔ ልሳሳት። ሚውት አድርግ። አንተ ሚውት እንድታረግ ብቻ ነው የምፈልገው። ሰውዬ ሚውት አድርግ ነው የምልህ። አንተ አይደለም የምታርመኝ። ሚውት አድርግ። ጸጥ በልና ከፈለክ ስማ፣ ካልፈለክ ቶ ጸጥ በለ ስማ። መጽሐፍ ቅዱስ በማንበብ ጊዜ ላለማጥፋት ነው የምናገረው። ጸጥ በል። በህግ አምላክ ሰውዬ ጸጥ በል። እንዴ እኔ ጸጥ ብዬ እኮ ነው የሰማው። አሁን መጽሐፍ ቅዱሱ ራሱ ምን ይላል ነው? እንትናን ጠቅሼ ብለሃል አንተ ማስረጃዎች። እኛ ማስረጃችንን አቅርበን መጽሐፉ ጥምቀት ነው የሚለው ወይስ አይልም የሚለውን እናያለን። ከዛ በኋላ ያቀረብካቸው አባቶች የተረዱበት መረዳት ትክክል ነው ወይ? ኢየሱስ ያለው ነገር ገብቷቸዋል ወይስ የመሰላቸውን የተረጎሙት የሚለው ይታያል። ተናጋሪው እኮ ኢየሱስ ነው። ዮሐንስ ወንጌል ምዕራፍ 3 ላይ ፒሪየድ። ስለዚህ ኢየሱስ ክርስቶስ የሰጠው ትርጉማል በጣም ቀላል በሆነ መንገድ። ስለዚህ ጸጥ ብለህ አዳምጥ ከሆነ እቀጥላለሁኝ። ዮሐንስ ወንጌል ምዕራፍ 3
እንዴ ምን ነው ወንድሜ ጸጥ ብትል ምን አለበት? ምን ትጎዳለህ? አንዴ አታድርጉኝ እንዴ! ምን ሆናችሁ ነው እንዴ? ጸጥ በል። ያንተ ተራ አይደለም፣ ተራው የኔ ነው ልናገርበት። ተራው የኔ ነው ልናገርበት። አልጠየቅኩህም። ምንድነው የምትነግረኝ? ስጠይቅህ ትነግረኛለህ። እኔ አልጠየቅኩህም። የራሴን ኤቪደንስ ነው እያቀረብኩ ያለሁት። ኦሮ በለው። እኔ የራሴን ኤቪደንስ ነው እያቀረብኩ ያለሁት ብራዘር። እንዴ ለምን ዝም አትልም? ቃሉ እንደዛ ይልማ ይነበባል ነው ቃሉ ላይ ለምን ትሳደባለህ? እየዋሸ ነው ቃሉ ላይ አልሰደው እየዋሸ ለምን ነውር ታደርጋለህ አንተ? ኧረ እባክህን አትሳደብ። አልሰደው ዋሽተሃል፣ ቀጥፈሃል ቃሉ ላይ። እሺ መጽሐፍ ግለጡልኝ። እሺ አንተ ምን ብለሃል? ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት ሊያይ አይችልም ሲለው ሰው ዳግመኛ እንዴት ሊወለድ ይችላል ብሎ ሊያስረዳው ነው አልከኝ። እንደዛ ብሎት ነው ኒቆዲሞስን ያስረዳው። ተረጋጋ ብራዘር፣ ተረጋጋ። እኔ አላልኩም ነገር ኦሮ በለው። ሰውየው እስቲ አፍህን ያዝ። ለደቂቃ አፍህን መያዝ አትችልም? ለደቂቃ አፍህን መያዝ አትችልም ወይ? አፍህን ያዝ እንዴ! እኔ መጽሐፍ ገልጬ አወራለሁኝ እኮ ብራዘር። ምን ያስጮህሃል? እሺ ዮሐንስ ወንጌል ምዕራፍ 3 መጀመሪያ ላይ ኒቆዲሞስ ወደ ኢየሱስ መጣ። ስለ ጌታ ኢየሱስ ክርስቶስ ያለውን ግንዛቤ ተናገረ። ጌታ ኢየሱስ ክርስቶስ ቁጥር 3 ከውሃና ከመንፈስ ካልተወለድክ በስተቀር እግዚአብሔር መንግስት አታይም አለው። ኒቆዲሞስ ሰው እንዴት ዳግመኛ ሊወለድ ይችላል ብሎ ጥያቄ አንስቷል። ሰው ወደ እናቱ ማህፀን ገብቶ እንደገና ሊወለድ ይችላል ወይ ብሎ ጠይቋል። ቁጥር 3 ላይ ቁጥር 5 ላይ ጌታችን ኢየሱስ ክርስቶስ ደግሞ ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት ሊያይ አይችልም ብሎ ነግሮታል። ይሄንን ኒቆዲሞስ አያውቅም። ቁጥር 9 ፖይንቱ ላይ ሲመጣ እንደዚህ ብሎ ነው የጠየቀው። አንተ የአይሁድ መምህር ሆነህ ሳለህ ይሄንን አታውቅም ወይ? ከመንፈስ የተወለደ መንፈስ ነው፣ ከስጋ የተወለደ ስጋ ነው። ነፋስ ወደሚወደው ይነፍሳል፣ ደግሞ ከመንፈስ የተወለደ ሁሉ እንዲሁ ነው ብሎ ጌታ ኢየሱስ ስለ ዳግም ውልደት ካብራራለት በኋላ ከውሃና ከመንፈስ መወለድ ማለት ምን ማለት እንደሆነ ካብራራለት በኋላ ቀጥሎ ቁጥር 9 ላይ ያነሳው ነገር አንተ የአይሁድ መምህር ሆነ ሳለ ይሄን ነገር አታውቅም ወይ የሚል ጥያቄ ነው ያነሳው ጌታ ኢየሱስ ለኒቆዲሞስ። አላውቅም ነው ያለው ኒቆዲሞስ። ጌታችን ኢየሱስ ክርስቶስ ስላወራው ነገር የሰጠው ምላሽ ይሄ ነው። ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም። ይህ ከሰማይ የወረደው የሰው ልጅ አለ። ይህ ከሰማይ የወረደው የሰው ልጅ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ሊሰቀል ይገባዋል ብሎ ጌታ ኢየሱስ ተናገረ፣ ግልጽ በሆነ መንገድ። የዮርዳኖስ ማህፀን የምናምን ማህፀን ምንትስ የሚል ነገር የለም። ኢየሱስ ክሊርሊ ያስቀምጦታል። ዳግም ውልደት እንዴት ነው የሚሆነው? ከመንፈስ እና ከውሃ መወለድ ምን ማለት ነው? ቁጥር 9 በጣም ሪማርከብል የሆነ ቃል ነው። አላውቅም፣ አንተ አታውቅም ሲለው አላውቅም ሲል ጌታ ኢየሱስ ነግሮታል። ቁጥር 10 ቁጥር 11 ቁጥር 12 ቁጥር 13 ድረስ በግልጽ እስከ ቁጥር 15 ነግሮታል። የነገረው ነገር ምንድነው? ዳግም ውልደት ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ እንደሆነ ማመን ነው ብሎ ነው የነገረው። ፒሪየድ። ጥምቀት የሚል ቃል እዚህ ውስጥ የለም። ኢየሱስ ተረጎመው። ከዚህ ትርጓሜ ጋር የማይስማማ ሌላ ትንታኔ መስጠት የመጽሐፍ ቅዱስን ስልጣን አለማክበር። የመጨረሻው ባለስልጣን መጽሐፍ ቅዱስ ስለሆነ እኛን ለሱ ስለሆነ የምናምነው አባቶች የመጨረሻዎቹ ባለስልጣን ናቸው ብለን አናምንም። የቤተ ክርስቲያን አባቶች ሲጀመር የኦርቶዶክሳውያን አባቶች ብቻ አይደሉም። ይሄም ትክክል አይደለም። ኤኒዌይስ እዛ ውስጥ መሄድ አልፈልግም። ለማንኛውም አባቶች ብለህ የጠቀስካቸው ሰዎች በጠቅላላ እኛ አባቶች ብለን የምናምናቸው ሰዎች ናቸው። እነዚህ ሰዎች ግን የመጨረሻዎቹ ላዕላይ ባለስልጣናት አይደሉም። ላዕላይ ባለስልጣኑ ራሱ መጽሐፉ ነው። መጽሐፉ ደግሞ ምንም በማያደናግር መንገድ ኢየሱስ ክርስቶስ በኔ መን ነው ያለው። ፒሪየድ። ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ
በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ በቃ እሱ ተሰቅሎ ይሞታል ብሎ ተናግሯል። ቁጥር 16-18 በእርሱ አለማመንና ማመን የሚያመጣውን ውጤት አስቀምጦ ተናግሯል። ሌላ ትርጉም ሌላ ነገር ውስጥ መሄድ ምንም ኢምፖርታንት አይደለም። ማንም የሚሰራው ሜታፎር ምንም ትርጉም የለውም ማለት ነው። ከዚህ አንፃር ቅዱስ ቃሉ የሚለው እውነት ይሄ ስለሆነ ሲጀመር የተረጎምከው ትርጓሜ ትክክል አይደለም። ቃሉን እንኳን በስተክክል አላነበብኩም። እኔ አልተረጎምኩም ብራዘር። እኔ ላውራ፣ እሺ እኔ ላውራ ልጨርስ። አንተ ስማኝ ብለህ አቋርጠኸኛል። እናንብበው ቃሉ የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ እናንብበው። ከፈሪሳውያን ወገን አንዴ ይቅርታ ዘጋቢ በጣም ኦኬ። ከፈሪሳውያን ወገን የሚሆን